እንኳን ለ2018 የኢትዮጵያን አዲስ ዓመትና ለመስቀል በዓል እንኳን አደረሳችሁ። አይ ነይ 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 ናረንደ ምን አለሽ እንደ በራ ብዙ ሳይቆይ የጠፋ ኮሜዲያን አብርሃም አስመላሽን አንስተን እንዘክራለን። ታውና ነበውኝ ተታዩ ኖራል እንዴ? አየነዋ ስልኪ ወግ መመስጣይት ይሆናል። ከአብርሽ ጋር መስራት በጣም መታደል ነው፣ በጣም መታደል ነው። አብርሽ ግን ለምን አታገባም አልኩት። ምናምን ቀርቤ ነበር አለ። እንደዚህ ነው ቀርቤ ነበር። እዛ የሆነ ቀን ፉን ትላለች አለ። አንቺ ለኔ ሴት ወንድሞቼ ነሽ አለኝ። አንድ ሰውዬ ኢትዮጵያ ቴሌቪዥን በር ላይ ቆመን የኔ ልጅ አሉት። አቤት አላቸው። ጥቁር አንበሳ ሆስፒታል የት ነው አሉት። ይሄ ነው ግቡ አላቸው። ኢትዮጵያ ቴሌቪዥን ግቡ እዚህ ነው አላቸው። ተፈትሾ ገቡ። አብርሃም ሁለት ነገር ነው የሚወደው በምድር ላይ እኔ እስከማውቀው፣ እናቱን ይወዳል፣ ቡና ይወዳል። የቤቴ ጣሪያ ተበሳስቶ የእንሾሽላ መፈቅፈቂያ መስሏል። ከላይ ዶፉ ከስሩ ጎርፉ አንድ ትልቅ ወንዝ ፈጥሯል። ይህን ወንዝ አባይ እንዳለለው አባይ አለ፣ ጣና እንዳለለው ጣና አለ። ስለዚህ የቀበሌው መስተዳድር ጽሕፈት ቤት በቦታው ተገኝቶ ለዚህ ወንዝ ስም እንዲያወጣለት በማክበር ጠይቃሉ። በስተመጨረሻ እንኳን ጀርመን ሀገር ለሕክምና ሲሄድ እዚህ ቤት ዳቢሎስ ገብቷል ተባለ። በቃ ዳቢሎስ ገብቷል እዚህ ቤት፣ ዝም በሉ ሰው እንዳይሰማ ተባለ። እባክህ ልጄ ትሞትብኛለህ፣ በባዶ ወደ ጫት አትቃም እባክህ፣ እስቲ መጀመሪያ እህል ብላ ስትለው ያው እንደሚቀልደው አይ እናቴ ሴትነቱ ጠፍቶሻል በቃ ይላታል። እንዴት ደግሞ ሴትነት ለኔ ልታስተምረኝ ነው ስትል፣ ታዲያ ድሮ መሶብ ላይ እንጀራ ስታወጡ መጀመሪያ ቅጠል አይደል የሚጎዘጎዘው? ሰለሞን መንግስቱን ዛሬ እዚህ ጋበዝ ነው። ልክ እንደ አብርሃም እንደ አብርሽ በሚጠቀምበት ያነጋገር ዘዬ የራሱን ድርሰት እየጻፈ የሚሞክር ልጅ ነው ብዬ ልዘይራት እጄን ስዘረጋ ወግድልኝማ ሕያው ኸጸበል ሀገሬው በሞላ ተጓዥቷል በሸፍጥ ከከተሜዎቹ ትትማግት ከርመ አሁን ምን ፍለጋህን የትመጣለህ ብላኝ እብሳለች። የገጠሩ ወጣት የኛዋ ኮረዲያ ከከተሜው በልጣ ተሚሉት አራዲያ። እኔም ተማማልኩኝ ተራሴ ጋር ዛሬ በአዲሱ ይህ ዓመት ራሴን ለማወቅ ደመን ተመርምሬ በመላው ዓለም የምትገኙ ኢትዮጵያውያን እንዳላችሁበት የሀገር ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለ2018 የኢትዮጵያን አዲስ ዓመትና ለመስቀል በዓል እንኳን አደረሳችሁ። ዛሬ ከወትሮ እጅግ በጣም የተለየ አሪፍ የሆነ ፕሮግራም ይዘንላችሁ መጥተናል። የዛሬው ፕሮግራማችን በኢትዮጵያ ኪነ ጥበብ ውስጥ የራሱን አሻራ ያስቀመጠ በብዙ መድረኮች በኢትዮጵያ ሬዲዮ፣ በኢትዮጵያ ቴሌቪዥን፣ በተለያዩ መድረኮች ላይ ዝናና አድናቆትን ያገኘ እንደ በራ ብዙ ሳይቆይ የጠፋ ኮሜዲያን አብርሃም አስመላሽን አንስተን እንዘክራለን። በ1957 ተወልዶ በ2006 ከዚህ ዓለም የተለየን ዕውቁ ኮሜዲያን አብርሃም አስመላሽ በሕይወት ዘመኑ የሠራቸውን ሥራዎች እያነሳሳን እንጫወታለን። መገኛችን አብርሃም ተወልዶ ያደገበት ራሱ መኖሪያ ቤት ውስጥ ነው። ከኔ ጋራ በተለያዩ የኪነ ጥበብ ሙያተኞችና ጓደኞቹ፣ ቤተሰቦቹ በዚህ ፕሮግራም ላይ ከናንተ ጋር አብረው ለመቆየት ተገኝተዋል። ከኔ በስተቀኝ በኩል በመጀመሪያ የምናገኛት በቤቶች ድራማ ከ12 ዓመት በላይ በኢትዮጵያ ቴሌቪዥን ብዙውን ሕዝብ እያዝናናች ዛሬም ድረስ በኪነ ጥበብ የራሷን አሻራ እያስቀመጠች ያለችው አሁን ከቅርብ ጊዜ ወዲህ ደግሞ በኢቢኤስ ቴሌቪዥን አራዳ ቅዳሜ ላይ በየሳምንቱ የተለያዩ ገጸ ባህሪዎችን ወክላ ህብረተሰቡን ወይንም ደግሞ ኪነ ጥበብ ወዳዱን እጅግ በማዝናናት ከፍተኛ አድናቆትን ያተረፈች በመድረክ ስራዎቿ፣ በፊልም ስራዎቿ የምናውቃት ዛሬ
አብርሃምን ለማስታወስ አብራን የተገኘችው ንጹህ ኃይሌ ናት። ቀጥሎ በኢትዮጵያ ቴሌቪዥን የልጅነት ትዝታዎቻችንን ከሚያስታውሱን የ120 ፕሮግራም ዝግጅት ላይ ጥላሁን ዘውገና አለልኝ አንዱ ናቸው። ስለዚህ ጥላሁን በመድረክ ስራው፣ በፊልም ስራው እንዲሁም ደግሞ በዝግጅት በጽሁፍ በተለያዩ ኪነ ጥበባዊ ስራዎች እንደ ሐውልት በርካታ ስራዎችን ለኪነ ጥበብ ወዳዱ ህብረተሰብ የሰጠና አሁንም በዚሁ ሙያ እያገለገለ ያለ ጎምቱ የኪነ ጥበብ ባለሙያ ነው። ጥላሁን ዘውገም የአብርሃምን ለመዘከርና ለማስታወስ ከኛው ጋር አብሮ አለ። በመቀጠል የምናየው ሀብታሙ ገብሬ ይባላል። ሀብታሙ ቀደም ባለው ጊዜ መኩሪያ ስለሚባል አንበሳ ስናነሳ ሀብታሙና ቤተሰቡም አብረው ይታወሳሉ። መኩሪያ በህይወት ባይኖርም ሀብታሙ ከመኩሪያ ከሚባለው አንበሳ ጋር ለ27 ዓመት በአንድ ቤት ውስጥ አብረው የኖሩ ትልቅ የኪነ ጥበብ ዝንባሌና ፍቅር ያለው ፈረንሳይ ላይ የሚታወቅ ከአብርሃም ጋር በህይወት ዘመናቸው ብዙውን ነገር አብረው አሳልፈዋል። ዛሬም በዚህ በአብርሃም ልዩ የኪነ ጥበብ ወይንም የዝክረ ዝግጅት ላይ ሀሳቡን ለመግለጽ አክብሮን መጥቷል። በመቀጠል የምትገኘው የአብርሃም አስመላሽ እህት ሜሮን አስመላሽ ትባላለች። ከሜሪም አብርሃም ቤተሰቦቹ ጋር ስለነበረው ነገር እንደዚሁ እያነሳሳን እናወራለን። መጨረሻ ላይ የምናገኘው ሰለሞን መንግስቱ ይባላል። የኪነ ጥበብ ሙያተኛ አይደለም፣ ሙያው ሌላ ነው። ነገር ግን አብርሃም አስመላሽ በወጣቶች ዘንድ ወይንም ደግሞ ወጣቶች በምን አይነት መንገድ ተጽዕኖ ያሳድር እንደነበረ አንድ ማሳያ አድርገን የጋበዝነው ነው። እሱም ስለ አብርሃም አስመላሽ ለመጨዋወት እዚህ ተገኝቷል። ፕሮግራማችን እጅግ ባማረ በተዋበ አብርሃምን እያነሳን እስከ መጨረሻው የምንቆይበት ነው የሚሆነው። እንግዶቼ አብርሃምን ለማስታወስ አብርሃምን አንስተን ለመዘከር እና አብርሃም ቤት አክብራችሁ ስለመጣችሁ ሁላችሁንም እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ በስተቀኝ መጀመሪያ ላይ ካለችው ንጹህ ጀምራለሁ። ንጹህዬ እንግዲህ ካንቺ ጋር አብርሃም አስመላሽ አብራችሁ የኪነ ጥበብ ሙያን ሀብላችሁ መጀመር ብቻም ሳይሆን በጓደኝነትም ያው ብዙ የምናውቃቸው ነገሮች አሉ። እንደውም ከሴት አንድ ጓደኛው አንቺ ነሽ ይችላል። ብዙ የሴት ጓደኛ የለውም አብርሃም አስመላሽ እና ከሱ ጋር የነበራችሁን ጊዜ አብሮነት እንዴት ታስታውሻለሽ? እስቲ ከዛን ጀምር። እሺ ዳንዬ አመሰግናለሁኝ። ያው አብርሽን ለማስታወስ ሀሳቡን ያነሳኸው አንተነህ፣ የሰበሰብከን አንተነህና ምስጋናውን መውሰድ ያለብህ አንተነህ። እኔ ከአብርሽ ጋር አብርሽ አሁን ብዙ የገጠር ዘዬ ስጫወት ነው ብዙ ሰው የሚያቀኝና ይሄንን ነገር በደንብ እንዳዳብረው እንድችለው እዚሁ ፈረንሳይ ለጋሲዮን ተወልጄ አድጌ በደንብ ወደ ውስጤ እንዲገባ ካደረገኝ እንዲህ ነው የሚባለው እያለ መንገዱን ካሳየኝ ውስጥ ዋናው አብርሽ ነው። በምናቡ ከበደ አለ፣ ከዛ አብርሽ ነው። አብርሽ በጣም ብዙ ያግዘኝ ነበረ። ከአብርሽ ጋር መስራት በጣም መታደል ነው። ብዙ ነገሮች አሉት። እንደውም የሰጠኝን ያህል አልመነዘርኩትም። ምናልባትም አብርሽ ያቀበለኝን ያህል አልሰራውም ብዬ ነው የማስበው። ብዙ ነገር ከአብርሽ ጋር ስትሆን ታገኛለህና አብርሽ ህይወቱ ራሱ ጽሁፍ ነው። ብዙ የሚያዝናኑ ነገሮች አሉት። የራሱ የሆነ አካሄድ ያለው ነው። የራሱ መንገድ ያለው ነው። የራሱ ያጻጻፍ ዘዬ ያለው ነው። የራሱ አክሰንት፣ የራሱ ያነጋገር ዘይቤ ያለው ነው። አላየውም እስካሁን አብርሽን የሚመስል ሰው። በጣም እድለኛ እና በጣም ጎበዝ ከሆነ ሰው ጋር አብሬ በመስራቴ እኔ በጣም እድለኛ ነኝ። ራሴን ትልቅ እንደ እድለኛ አድርጌ ነው መናገር የምችለው። ከዛ ያሉትን ነገሮች ሁሉ ላውራልህና እንዳልከው አብርሽ ሴት አይወድም። ሜሪ ያለች ያው ሜሪ በነገራችን ላይ በጣም ከአብርሽ በፊት የማውቃት ጓደኛዬ ናት፣ አብሮ አደጌ ናት። ሃይ ስኩል ውስጥ እኔና ንብረት በይበልጥ የኔን አውቃለሁኝ። ለእኔ እንደ እህትም እንደ ጓደኛም አብራኝ ያደገች ናት። ምናልባት መንገድ የሆነችኝም ልትሆን ትችላለች ብዬ አስባለሁ። አደል ሜሪዬ? ረስቸዋለሁኝ። እኔ ግን ሜሪን እያልኩ ቤት መጣ ነበረ። ከዛ ያው ጥበብ ውስጥ እንዳለሁኝ በምናቡ ነው መጀመሪያ ያስጀመረኝ። ጥበብ ውስጥ እንዳለው ሲያቅ አብሬው እንድሰራ የፈቀደው ከኔ ጋ ነው። እኔ ከሴት ጋር ሲሰራ አይቼው አላውቅም።
የሴት ጓደኛ የለውም ብዙም እንትንም አይቀርብም አይወድም እና እንዲሁ የሴቱ ነገር ላይ ከተነሳ የሆነ ጊዜ ላይ ምን አለኝ መሰለ አብርሽ ግን ለምን አታገባም አልኩት። እንደዚህ ያየኝና ምክርና ቡጢ ለሰጩ ይቀላል አንቺ ለምን አታገቢም ማለት እንዴ እኔ ማገናኛ አብርሽ እንዴት አገባለሁ አንተ ግን ማግባት አለብህ ምናምን ነገር አልኩት። እድሜ ላንቺ አለኝ ምንድነው ለኔ እኔ ምን አደረኩ ስለው አይ ምናምን ቀርቤ ነበር አለኝ። እንደዚህ ነው ቀርቤ ነበር እዛ የሆነ ቀን ፉን ትላለች አለ። ምን ሆነሻል አንቺ ስላት ከሴት ጋር አይቼ ምናምን ተያይዘ ታክሲ ውስጥ ገብተህ ስትሄድ አይቼ አለች አለ። እዛ እዛው ቁጭ ባለችበት ትቻት ሄድኩ አለ። ትዕግስት የለውም እንዲህ አይነት ነገር ሄድኩኝ። ከዛ ግን ሙሉ ቀን የዋልኩትን ሁሉ ማታ ማሰብ ጀመርኩኝ። ማን ነበረ ሴት አብራኝ የነበረችው ከማጋ ነው በታክሲ ሄድኩት ና ባስብ አልመጣለኝ ምክንያቱም አንቺ ለእኔ ሴት ወንድሞቼ ነሽ አለኝ። ትዝ አላልሽኝም አሁን ድንገት በአካል ሳገኝሽ ነው እሷ ናት ማለት ነው በታክሲ አብሬ ሄድኩት ብዬ አሰብኩ አለ። እና ያለውን ነገር ሁሉ ከምገልጽ ደግሞ እድሉን ለጥሌ ልስጥና እያለን በስራ የገጠመንን ነገር እናወራለን። አዎ ጥሌ እስቲ ከአብርሃም ጋር የነበራችሁ ነገር አሁን ንጹህ ያነሳችሁ ከሴቶች ጋር የነበረው ግንኙነት አብሮነት ስለ እሱ እስቲ ያጫውተን። እንግዲህ አብርሃም አስመላሽ አብርሽ ጋር ያው በአብዛኛው ሬዲዮ ላይ ነው የሚያጠቃው እሱ ሬዲዮ ላይ ነው ድራማዎችን የሚሰራው ወደ ቴሌቪዥኑ ገና አልመጣ። ምናልባት የአመት በዓል ስራ ሲሆን ነው እንቁጣጣሽ ፋሲካ መስቀል ሲሆን ህዝቡ መሀል ላይ እንዲሁ ጭውት እንዲያቀርብ ቀርቦ ነበረ። እኔ በማቀው እንትን እንደዛ ይመስለኛል እና በኋላ ነው ወደኛ ጋር የመጣው እና አብርሃም አስመላሽን ሳየው አዲስ አበባ መወለድ አልነበረበትም አብርሽ። ለምን ብትል አብርሽ ገጠር ቢወለድ ኖሮ የአብነት ትምህርት ቤቶች አብርሃምን ቢያገኙት ኖሮ ዛሬ ትልቅ ሊቅ ባለቅኔ ይሆን ነበርና አብርሃም ጋር ስታወራ የሚያወራው ቅኔ ብቻ ነው። ምንም እንትን አያወራልህም። ቢገባህም ይግባ ባይገባህም ብቻ ነው። ከዛም በኋላ በደንብ ስትግባባው ነው እያወራው ያለው በጣም የሚያስቅ መሆኑን የምታውቀውና ሁሉ ነገሩ ቅኔ ነው። ሁሉ ነገሩ ቅኔ ነው አብርሽ እና ይቆጨኛል። ይሄ ልጅ ገጠር ቢያድግ ኖሮ እርግጠኛ ነኝ እንደዚህ አይነት ኪነ ጥበብ ካለው ወደ የአብነት ትምህርት ቤት ይገባል። ከዛም በኋላ ይሄ ቅኔዎችን ይማራል። በቃ ትልቅ ባለቅኔ ይሆናል ብዬ አስባለሁ። ንግግሮቹ ሁሉ በጣም የሚገርሙ ነገሮች ናቸው። አንድ ጊዜ አስታውሳለሁ ኢትዮጵያ ቴሌቪዥን ብዙ ጊዜ ገንዘብ የሚከፈለን ይቆያል። አንድ ድራማ ሰርተ በጣም ብዙ ጊዜ ነው የሚቆየው እና ቶሎ አይከፈለንም። አብርሽ ደግሞ ያው የምትከፈለንም የታወቀ ነው 20 ብር 30 ብር ምናምን ነው ከነ ደራሲ ቆን በፊት ነው ማለት በደህና ጊዜ ነው። ከዛ በፊትም ደግሞ በደቂቃ 2 ብር ነበር የሚያስቡት እና አንድ ጊዜ በጣም በሽኳል በር ላይ ያገኘሁት በጣም በሽኳል እና ሲሄድ ብር አይሰጠውም። ነገ ይባላል እሱ ደግሞ እዚህ ይመስለኛል ከሱቅ ዱቤ ወስዷል መሰለኝ። ወደ ፈረንሳይ ደግሞ መምጣት አይፈልግም። ብር ካላዘ እዚህ ትድሉታል እና ዱቤ ወስዷል መሰለኝ አላውቅም። በቃ በሽኳል ምን ሆንክ ገላመጠኝ። አብሬ ሲናደር ደግሞ ደስ ይለኛል። ለምን ቅኔው የሚመጣው የዛን ጊዜ ነው። ውስጡ ደስ ይለኝ መንተባተብ ነገር ያመጣል። ግን ንግግሩ በጣም ነው የሚያስቀው እና አጋጣሚ አንድ ሰውዬ ኢትዮጵያ ቴሌቪዥን በር ላይ ቆመን የኔ ልጅ አሉት። አቤት አላቸው። ጥቁር አንበሳ ሆስፒታል የት ነው አሉት። እንግዲህ ኢትዮጵያ ቴሌቪዥንና ጥቁር አንበሳ ሆስፒታል ጎን ለጎን ናቸው እና ሰውየው ነግሯቸዋል ሰዎች እና ከኢትዮጵያ ቴሌቪዥን እጥፍ ብለህ ስትሄድ ጥቁር አንበሳ ነው። ይሄ ነው ግቡ አላቸው። ኢትዮጵያ ቴሌቪዥን ግቡ እዚህ ነው አላቸው። ተፈትሸው ገቡና እኛ ቆመን ግራ ገባኝና
እንዴ አንተ ምን ሆነ ነው ሰውየውን ጥቁር አንበሳ ዛሬ ግራ ገባኝ። እንደጠየቁት አውቃለሁ። ጥቁር አንበሳ ሆስፒታል እንደጠየቁት እሱን እንደጠየቁት አውቃለሁ። እና እንዴ አብረሽ ሰውየውን ጥቁር አንበሳ ብለዋል ነበር እንዴ ስላቸው፣ አዎ ዝም በል አንተ ምን አለኝ በል አለኝ። እና እሺ ብለን አሁን ቆመን እናወራለን። ያው ስለተናደደ እዛ ያሉትም ጥበቃዎቹ እሱ እንዲያወራ ነው የሚፈለገው። እዛ ስንጨቃጨቅ ምን ስንል ሰውየው ተመልሶ መጡ። አንተ ትልቅ ሰው አይደለም ደግሞ አብርሽ ያን ሸንቃጣ ነው፣ ቀይ ነው፣ በቃ ግብጥ ነው የሚመስሉ ይባላል አይደለም በአብርሽ ቋንቋ። እና እንዴት ትለኛለህ? ጥቁር አንበሳ ነው አባቴ። ሐኪም የለም እንጂ ሁሉም በሽተኞች ናቸው። ለሱ ገንዘብ ቶሎ ስላላደረሱ በጣም ተናዷል። በቃ አባቴ ሐኪም የለም እንጂ እዚህ ውስጥ ያለው ጠቅላላ በሽተኛ ነው አላቸው። በቃ ወጥቶ እዛን በነጋታው ደግሞ ያው ሳንቲም ለማግኘት ብዙ ትመላለሳለህ። ጠዋት መጣን። ፍተሻል አሉት። ያው ሆን ብለው ነው። አልፈተሽም አለ። እኔ ተፈተሽኩ። አልፈተሽም ነው ደግሞ አትፈተሽም። አልፈተሽም ገንዘቤን ወስዳችሁ አልፈተሽም ካልሰጣችሁ ነው። በጣም ነው ያስቀኝ። ስማ ይሄን ፎቅ እኮ ፈንጂ ብቻ አይደለም የሚያፈነዳው። ፈተሸኛ ፈተሻል አጡ ፈንጂ አይደለም የደሃ አምባ የሚያፈነዳው በቃ ሁሌ ነው። እና አብርሽ በጣም የሚናገራቸው ነገሮች እንትን ነው። በቃ በተለይ ብሶቱን ሲገልጽ እንትን ይላል። እንደው አንድ ልገምልና እንደዚሁ ስራ አስኪያጁ ይመስለኛል ያው ኢትዮጵያ ቴሌቪዥን ይሳደባል። ያው እንደዚህ አሁን ቅድም የነገርኩህን እንደዚህ ነው በሽተኞች ናቸው ይላል። ሲፈልግ ፈንጂ ይፈነደዋል። እንደፈለገ ነው የሚናገረው። እንደ ፖለቲካ የሚያይበትም የለም፣ እንደ ጨዋታ ነው የሚያየው። ከዛ አንድ ጊዜ ኢትዮጵያ ቴሌቪዥን ስራ አስኪያጅ አገኘው። አንተ አብርሃም ምን እንደምትሳደበው ምን ብለህ ነው ጣቢያውን እየተሳደብክ ያለው? እንዴ በሽተኞች ናቸው ትላለህ እንዴ? እንዲህ ትላለህ ምንድን ነው ስነ ስርዓት የለም እንዴ? ስለዚህ የሰራሁትን ድራማ አልነገሩህም? ይሄን ግን መተው ነገሩሃል። ስንት ህዝብ እንዳሳኩኝ አልነገሩህም? ይሄን ግን መተው ነገሩ። ስራ አስጋጁ ስቆ ሄደ። አብርሽ ብዙ ነው። ተወልጄ ያደግኩት በመሰረቱ ጃን ሜዳ 3 ሻለቃ ካምፕ ነው። ከዛ ነው እዚህ ከመጣ በኋላ ነው አብርሃምን ጓደኛ ያረኩትና እኔ አብርሃም በቃ አልተዘመረለት በቃ ብዙ ነገር ያለው ብዙ ነገሮቹን ማህበራዊ ትስስርን የሚያስተላልፋቸው መልእክቶች በራሳቸው መንግስት ይጠቀምበት እንደነበረም አሁን እፎይታ የሚል መጽሔት ላይ ብዙ ጊዜ የሱ ቀሎችና የሱ እንትሮች አሁን እሱ ታክሲ ውስጥ ስለ ታክሲ፣ ስለ ውሃ፣ ስለ መብራት፣ ስለ ተለያዩ ነገሮች ውብ በሆነ በሚገባ ሳይሆን በቅኔ መልክ የሚያስተላልፍ ነው። አብርሃም 2 ነገር ነው የሚወደው በምድር ላይ እኔ እስከማውቀው፣ እናቱን ይወዳል፣ ቡና ይወዳል። ከዚህ ውጪ እኔ አብርሃም በሌላ አይቼው አላውቅም። ሁለተኛ ከኔ ጋር ረጅም ጊዜ ጓደኝነት አለንና እውነቴን ነው ምለው በጣም የሚያሳዝነኝ ያልተጠቀመ ብዙ ነገሩን ግን ጥሎ ያላተረፈ ሰው ነው። እኔ ከሚጽፋቸው ነገሮች አሁን ኢትዮጵያ ሬዲዮም ራሱ ሲቀርብ እኔ የሱ እንትን የሚባል አይመስለኝም። የሱ ጽሁፎች ሳንሱር የሚደረጉ አይመስለኝም። አሁን ለምሳሌ አንድ ሰውዬ ቀበሌ ይመላለሳሉ ብዙ ጊዜ እና አንዲት ጣራ ናት እንትን እያንጠባጠበች በጣም ስታስቸግራቸው ቀበሌ ይመላለሳሉ። ዛሬ መሀንዲስ የለም፣ ዛሬ ግምገማ ነው፣ ዛሬ ምናምን ብለው ያመላልሷቸዋል መሰለኝ። ሰውየው መጨረሻ ላይ ነው አብርሃም እፎይታ ላይ ጽፎ መፍትሄ የተገኘለት ጉዳይ ነው። ሰውየው ለስራ አስኪያጁ ነው ደብዳቤ ጻፉት። ለየካ ክፍለ ከተማ ወረዳ 0 እንደዚህ መስተዳድር ጽህፈት ቤት አዲስ አበባ እማመለከተው ፍሬ ሀሳብ ከዚህ እንደሚከተለው ይኸውም የቤቴ ጣሪያ ተበሳስቶ የእንሾሽላ መፈቅፈቂያ መስሏል። ከላይ ዶፉ ከስሩ ጎርፉ አንድ ትልቅ ወንዝ ፈጥሯል። ይህን ወንዝ አባይ እንዳለለው አባይ አለ፣ ጣና እንዳለለው ጣና አለ።
ስለዚህ የቀበሌው መስተዳድር ጽሕፈት ቤት በቦታው ተገኝቶ ለዚህ ወንዝ ስም እንዲያወጣለት በማክበር ጠይቃሉ። የሚገርም ነው። በቃ እሱ በቃ ይሄን የሰውየውን ብሶት ወይም የተለያዩ ሰዎችን የውስጥ ቁስል በሆነ ነገር አድርጎ ነው የሚያስተላልፈው እና ያው በቃ እንትን ነው ይሄ ቴምር ነገር ዝም ወደ ስተባለው የለም። አንዳንድ እኮ ድርቅና አለ ዝም ብሎ ቀርቦ ይሄ ካላለቀልኝ ይሄ ምናምን የምትለው አለ። አንዴ ደግሞ ምን ይሆናል ማመልከቻ ሰውየው ግቢያቸው ውስጥ ትልቅ ዛፍ አለና ያ ዛፍ ጣራ ላይ ይሄ ቅጠሉ እየረገፈ እንትን የቆሸሸ ስላስቸግራቸው መመልመልና መቁረጥ ይጀምራሉ። ደንቦች ይመጣሉ እና ለምንድን ነው የሚቆርጡት እንዴ? ከ70 ዓመት በላይ በአያትና በቅድመ አያት የነበረ ዛፍ ነው፣ ግቢ ውስጥ ያለው ዛፍ ነው፣ መቁረጥ አልችልም ወይ ይላሉ። አይ ለቀበሌ ማመልከት ነበረቦት፣ ስለዚህ ደንብ ተላልፏል ብሎ 300 ብር ይቀጧቸዋል። ሰውየው ከ3 ወር በኋላ እንግዲህ አብርሃም እንዴት እንደሚጠቀሙ እንግዲህ ተመልከት። ሰውየው እንደ ጻፉ አድርጎ ሰውን እንዴት እንደሚያስተምር ማመልከቻ ለእንደዚህ ክፍለ ከተማ ወረዳ እንደዚህ ማመልከቱ ፍሬ ሀሳብ ከዚህ ይኸው የዛሬ 3 ወር በግቢ ውስጥ ያለውን ዛፍ ስቆርጥ ደንብ ተላልፋችኋል ብላችሁ 300 ብር ቀጣችሁኛል። ዛሬ ደግሞ ላም ይወልዳለች ለለባቱ ያሉ እንዳይቀጡ እኮ አሁን ምን ያህል እጸጾችን ምን ያህል የመልካም አስተዳደር ችግሮችን በምን መልክ ተጠቅሞ እንዴት ሊያስተላልፍ እንደሚችል። በዛ ላይ አብርሃም እኮ ትግርኛ ተናጋሪ ነው። ቤተሰቦቹ ጉራጊኛ ሲናገር ሰምታችሁ ታውቃላችሁ? ፒውር እኮ ነው። አብርሃም ወልዴ የሱን ያህል አያወራም። አብርሃም ወልዴ ጉራጌ ነው። አብርሃም ግን ጉራጊኛን እንዴት እንደሚጠቀው ለምን ጉዞ የሚባል እዚህ አሁን አብርሃም ወልዴ በተከታታይ ሰራው የነበረው ጉዞ የሚባል በህይወት የነበረ አንድ ጉራጌ ጫት ሻጭ ነበር። ቁጭ ብሎት ነው የሚውለው። እሱን ሰርቶት እኮ ነው ለዛ ለሬዲዮ ያቀረበው። ብዙዎቹን ምናባ የሆኑ ነገሮችን ቁጭ አድርጎ ነው በቃ በአጭር አማርኛ ቁጭ አድርጎ የሚያሳይህ። በትንሽ ነገር ብዙ ርቀቱ ታርጌቱ ቀለሙን እኮ በታይ ኢትዮጵያ እኔ አብርሃም እኔ እንዴት ብዬ እንደምገልጸው እንጂ አሁን የሱን እኮ በየጊዜው በየሳምንት የሚተላለፈውን ፕሮግራም እቀርጸው ነበር እኔ ያው በካሴት እንጂ የሱ ስብስቦች የሱ ስራዎች እኔ በእውነት ዛሬ ራሱ እንደገና ብንገርበው ብዙ አሁን ባለው ስርዓት እንኳን ብዙ ሊያስተምር የሚችል ወደ ኋላ ብንሄድ ብዙ የሚያስተምረን ነው። እኔ አብርሃምን ብዙ እምላችኋለሁ። እንግዲህ ሜሪዬ እንግዲህ ያው አብርሃም ወንድምሽ ነው። ከናንተ ቤተሰብ ውስጥ በኪነ ጥበብ በኢትዮጵያውያን ዘንድ እጅግ ከበሬታ የተቸረው በጣም የምንወደውም ወንድማችን ነው። ለነገሩ አንቺም ስነ ጽሁፍ ውስጥ ጎበዝ ነሽ አውቃለሁኝና እንዴት ነው አብርሃም ቤቱ ውስጥ ውጪ ከጓደኞቹ ጋር ያለው መስተጋብር አለ? ቀልድ አዋቂነቱ እሱ ብቻውን ከሆነ ልክ እንደ ንብ ዙሪያውን የሚከባው ሰው ይበዛል። በጣም ሰው ወዳድ ነው። በጣም ተጫዋች ነው። ቤት ውስጥ የነበረውስ ባህሪ እንዴት ነውስ? እስቲ ስለ አብርሃም እስቲ የሆነ ነገር እንበይ። እሺ ዳንዬ፣ መጀመሪያ ከዚህ ሁሉ አመት በኋላ አክብራችሁ ዛሬ እንግዲህ አሁን ጥቅምት ላይ ወንድሜ 12 አመት ይሆነዋል። በ12 አመት ውስጥ እንግዲህ አብሮ አደግ ወንድማችን ጓደኛችን ብላችሁ አክብራችሁ እኛ ቤት ስለተገኛችሁ መጀመሪያ ከልብ እናንተን አመሰግናለሁ። እንግዲህ አብርሃም ያው ሚዲያው ላይ ሰው እንደሚያስቀው ነው። ቤት ውስጥ እኛን ከገባ ማንም ጥርሱን የሚከድን የለምና በተለይ እናቱን ደግሞ እጅግ በጣም ይወድ ነበር። በጣም ነው የሚወደውና አንድም ትዳር እንዳይዝ የእናቱ ፍቅር ይመስለኛል። በቃ ለደቂቃ ምንም በቃ ኬላ ደርሶ ሮጦ መጥቶ አይቷት ተመልሶ ይሄዳል። በቃ እኔ እንጃ እሱ ምን ብዬ ልንገርህ። በስተመጨረሻ እንኳን ጀርመን ሀገር ለሕክምና ሲሄድ እዚህ ቤት ዳቢሎስ ገብቷል ተባለ። በቃ ዳቢሎስ ገብቷል እዚህ ቤት ዝም በሉ ሰው እንዳይሰማ ተባለ። ምንድነው ሲባል የእናታችን መቁጠሪያ ጠፋ፣ ከአንገቷ ላይ ነው የጠፋው። እንዴት ሊጠፋ ይችላል? እዚህ ቤት አንድ ዳቢሎስ ገብቷል ተባለ። በቃ ተገዛላት አዲስ መቁጠሪያ ምናምን ተባርኮ ተሰጣትና ለንስሐ አባት ተነገረ መቁጠሪያ ከቤት ውስጥ ጠፋ ተብሎ። በስተመጨረሻ ግን አብርሃም ሲሞት አጠገቡ የነበሩ ሰዎች
የእናቱን መቁጠሪያ ይዞ ሄዶ አንገቱ ላይ ያርግ ነበረ። እዚህ ድረስ ነው የእናቱ ፍቅርና ቢጃማዋን ከቤት ቢጃማዋን ወስዶ ጀርመን ሀገር የእናቱን ቢጃማ እየለበሰ ይተኛ ነበርና የእናቱን ቀሚስ ነበር የሚለብሰው። በቢጃማነት የሚለብሰው የእናቱን ቀሚስ ነውና ይሄንንም ነግሯታል ልጅቷ። ይልሽ እኔ ቢጃማዬ የእናቴ ቀሚስ ነው፣ አሁን እዚህ ሀገር ከመጣው በቃ እናቴ በጣም እየናፈቀችኝ ነው ይላት ነበርና በጣም ነበር እናቱን የሚወደውና ያው ደግሞ ጫት የሚቅም ነበርና እናቴ እባክህ ልጄ ትሞትብኛለህ፣ በባዶ ወደ ጫት አትቃም እባክህ፣ እስቲ መጀመሪያ እህል ብላ ስትለው ያው እንደሚቀልደው አይ እናቴ ሴትነቱ ጠፍቶሻል በቃ ይላታል። እንዴት ደግሞ ሴትነት ለኔ ልታስተምረኝ ነው ስትል፣ ታዲያ ድሮ መሶብ ላይ እንጀራ ስታወጡ መጀመሪያ ቅጠል አይደል የሚጎዘጎዘው? እና እንደዚህ እያለ ነበር የሚቀልደው። በራሱም ይቀልዳል፣ በቤተሰቡም ይቀልዳል። አብረን ሁሌ እንደቀለደ ነው። እና ሚስት ለምን አታገባም ስትል አይማዬ እኔ ቬሎ ለብሼ አንቺ ስር እቀመጣለሁ፣ ሱፍ ለብሳ መታ የምትወስደኝ ፈልጊ ይላታል። እና በቃ ሁሌ እንደቀለደ ነው አብርሃም። ያው ኪነ ጥበብ እንግዲህ በእነሱ ሰዓት እነሱ በሰሩ ሰዓት ለኪነ ጥበብ ለከያኔዎች ዋጋ አትከፍልም ነበር። ኪነ ጥበብ አሁን ነው እየጎላች የመጣችው እና ያንዴ እንግዲህ አሁን ጥልሽ እንዳለ ደሞዟ ትንሽ ናት። ሳምንት 15 ቀን ተመላልሶ 13 ብር ደሞዝ ይዞ ሲመጣ አውቃለሁ። የጽሁፍ የትወና ምናምን ተብሎ እንግዲህ እነ ንጹህ ያው የተውኔት ብቻ ነው የሚከፈላቸው። እነ መስፍን ጋሻው እነ ንብረት ገላው እነሱ የተውኔት ብቻ፣ እሱ ግን የጽሁፍም ተብሎ ተጨምሮለት 13 ብር ይዞ የሚመጣበትን ቀን ሁሉ አውቃለሁ። እኔ ራሴ ከዚህ ህይወት የወጣሁት የሱን አይቼ እንዴ እኔ ተምሬ እንደሱ እንደዚህ እየሆንኩ ልኖር ነው እንዴ? እኔ የሚያዋጣ ስራ አልፈልግም፣ የሚያዋጣ ትምህርት አልማርም እንዴ ብዬ ነው ትምህርቱን አቋርጬ ወጣሁት። ደነገጥኩ በቃ ደሞዙን ሳይ። ጆርናሊዝም እየተማርሽ ነው? አዎ ጆርናሊዝም እየተማርኩ ነበርና ሁለተኛ አመት ላይ ነው አቋርጬ የተውኩት። ምክንያቱም ያው ንጹዬ እንዳለች ንብረት በጣም ይቀርበኛል፣ ደሞዝ እንቀበል ብሎ አንድ ቀን ሙሉ ቀን ኢትዮጵያ ቴሌቪዥን ወስዶ አውሎኝ ከንብረት ጋር እሺ ስንመጣ በታክሲ እንመጣለን ነይ ብሎ በእግሬ ከዚህ በ10 ቀበሌ በኩል አድርጎ በሰባ ደረጃ አድርጎ ኢትዮጵያ ቴሌቪዥን ውስጥ በፒያሳ አድርጎ በራስ መኮንን ድልድይ አድርጎ ከዛ ወስዶኝ 2 ብር ከ75 ነው ደሞዝ። ለሱስ ደግሞ ጠዋት ሄደን ሪሴፕሽን እኔ ቁጭ ብዬ እሱ 8ኛ ፎቅ 7 6 5 4 ሲመላለስ ብሎ ምሳ ሰዓት ደርሶ ሳይፈረምለት ወጡ። እነሱ ምሳ በልተው እስከሚመለሱ እኛ ሪሴፕሽን ቁጭ ብለናል። እንደገና ደግሞ ገቡ ወደ ላይ ወደ ታች ሲሉ ብሎ 10 ሰዓት ላይ 2 ብር ከ75 ሳንቲም። ከዛ አረኔ እርቦኛል ቁርስ ሳልበላ ቁርስ ጋብዝሻለሁ ብለ ከቤት ያውጥተ ይዘኝ መተስለው በቃ አሁን ደሞዜን ተቀብያለሁ ነይ እንሂድ ብሎ እንደገና ይሄን የቸርቸር ጎዳና መንገድ ማዘጋጃ ድረስ በእግሬ 10 ሰዓት ላይ ፈረንሳይ አምጥቶ ይሄንን የሚያክል ድንች ሳንዱች በ70 ሳንቲም ይሄ ነውና በቃ ደነገጥኩ። እንዴ እኔ ለዛሬ ለምንድን ነው የምማረው? ይሄ ከሆነ በቃ እኔ ከዚህ ህይወት መውጣት አለብኝ አልኩኝ እንጂ እኔ በጣም ስነ ጽሁፍ ወድ ነበር። እኔ ነበርኩኝ ከአብርሃም ስር ስል የነበረውና ያስደነግጣል ያኔ የነበረው ነገርና እና አብርሃም ምንም ሳይጠቀሙ ምንም በቃ እኔ አሁን አብርሃም ማንም ሰው ፈረንሳይ ተወልዶ ነው ያደገው ብሎ የሚል ሰው የለም። እኔ ራሴ አንድ ገዳም ሄጄ በቅርብ ገዳም ሄጄ ስለ አብርሃም ወሬ ተነስቶ ሲወራ አንደኛው ብድቅ ብሎ እንዴ አብርሃም እኮ የኔ ጎረቤት ነው አለ። የት አልኩት። ደሴ አብረን እኮ ነው ያደግነው አለ። ከአብርሃም ጋር አልኩት። አዎ ወለየ ነው እንዴ? አዎ ወለየ ነው አለ። አዎ ይሆናል። አዎ ግን እኔ በጣም ወደው ነበር ስለ አዎ ጎረቤቴ ነበረ አብሮ አደጌ ነው ደስ ያለ እና ማን የአዲስ አበባ ልጅ ነው ብሎ ያስባል አብርሃምን? ማንም እኮ አያስብም የአዲስ አበባ ልጅ ነው ብሎ። አክሰንቱ እኛ ቤተሰቦቻችን ወላጆቻችን የትግራይ ተወላጆች ናቸው። እናቴ አፋ ኮልታፋ ትግርኛ ተናጋሪ ናት። አብርሃም ግን ከኛ መሀል እንደዚህ አይነት ደግሞ አሁን ይሄንን ስራው ላይ ስለሰራው እንጂ ጉራጌኛው ደግሞ ሀብታሙ እንዳለ ተረቱ፣ ግጥሙ፣ ቅኔው ጉራጌ ባይዘው አሁን እንደዚህ መስቀል ሲደርስ ጠንክር የቶቶት ባለቤት አብሮ ነው የሚሄዱት እና ጉራጌ ሀገር ነው የሚያሳልፈው። እነሱ ጉራጌ ሀገር ሄደው ሲበሉ ሲጠጡ እሱ ሽማግሌዎች ስር ቁጭ ብሎ ቅኔ ይማራል። የጉራጌኛ ተረት ምናምን ልቅም አድርጎ ይዞ መጥቶ እዚህ እሱ ነው ያወራል።
እና ጉራጌኛ ሲናገር ደግሞ በቃ ጉራጌ ነው ብለን የምትደመድመውና ያው አንዳንዴ ደግሞ አቀባበል አይምሮህ እንግዲህ ተፈጥሮ የምትሰጥህ ነገር አለና ወደዛ ነው የሚያመዝነው። አብርሃም እንግዲህ ያው ይህንን ይመስላል። በጣም እናመሰግናለን። እስቲ ተመልሰን እንመጣለን። ሰለሞን መንግስቱ፣ አንተ ደግሞ ከአብርሃም ጋር በአንድ ወቅት ላይ ቀረቤታ ነበረ። የኪነ ጥበብ ሰው አይደለም፣ ግን ደግሞ አብርሃም ልክ እንዳንተ በተለያዩ ወጣቶች ላይ የሚያሳድረው የራሱ የሆነ ተጽዕኖ ነበረው። አብርሽ እውነት ለመናገር ከሆነ ያው ጓደኛችን ነው። ሰውን ለማሳቅ ብሎ አይደለም የሚያወራው። እዛው በሚከናወኑ እዛው በሚደረጉ ድርጊቶች የራሱን ነገር የሚፈጥረው ነገር ምን ያህል አቅም እንዳለው ትንግርት ነው የሚሆንብን። ጭንቅላቱ ነጭ ወረቀት ነው። ለመስራት ያሰበውን ነገር እዛው ነው እዛው ፈጥሮ እዛው አስተካክሎ አንዳንድ ጊዜ እንደውም ስክሪፕት ለመጻፍ ከሰዎች ጋር መኖርን የሚመርጥ አይነት ሰው አድርጌ ነው የምወስደው። አንዳንድ ሰው ጽሁፍ ለመጻፍ ጸጥ ያለ ረጭ ያለ ቦታ ምናምን ይመርጥ ይመስለኛል። አብርሽ ግን እዛው ሰው የተሰበሰበበት ቦታ ላይ አንድ ነገር ለመፍጠር ምቹ ሁኔታ አድርጎ ወስዶት የማይባት ጊዜ በርካታ ነውና ለብዙ ወጣቶች የራሱን የሆነ ተጽዕኖ፣ ብዙ ወጣቶች እሱ በሄደበት መንገድ ለመሄድ የሱን ስራዎች እያነሱ ብዙ ይሰራሉና ሰለሞን መንግስቱን ዛሬ እዚህ ጋበዝ ነው። ልክ እንደ አብርሃም እንደ አብርሽ በሚጠቀምበት ያነጋገር ዘዬ የራሱን ድርሰት እየጻፈ የሚሞክር ልጅ ነው እና በሱን አብርሽን በምናስታውስበት እለት የጋበዝኩት በዚህ ምክንያት ነው እና ሰልዬ ስለ አብርሃም የምትለን ነገር በለንና እስቲ ወደ አዘጋጀው ነገር ደግሞ በዛው ግባ። እሺ፣ እኔ አብርሃም ህልሜ ነበር ማለት ጥበብ በጣም ለጥበብ ጥሩ እንትን ነበረኝና አብርሃምን ለማግኘት የማላደርገው ጥረት አልነበረም። ከአንድም 2-3 እዚህ መጥቻለሁ። እታች ክፍል ውስጥ ቡና አፍልቶ እዛው ጋር መደርደሪያ ላይ የሚጽፋቸውን ነገሮች አስቀምጦ ለሰው ያለው ነገር እኔ የመጀመሪያ ጊዜ ስመጣ በቃ ያለው አቀባበል እንዴት ደስ እንደሚል እኔን የማውቀው ንብረን ነበር ይዞኝ የመጣውና ሰማኝና ዝም ነው ያለው። ከዛ በኋላ ተመልሼ ሌላም ጊዜ ያገኘሁት ግን በቃ እድሉን ያላገኘ በቃ ጥበብ ራሷ ያልከፈለችው ምናልባትም በቃ ከዚህም በኋላ ምናልባት ሊፈጠር የማይችል በጣም ድንቅ የጥበብ ሰው ነው ብዬ ነው የማስበው እሱ እና እሱ ያሳደረብኝ ተጽዕኖ ለተወሰነ ጊዜ እዚህ አልነበርኩም፣ ተከትሎኝ ሄዶ አሁን ድረስ ኖሯል እና ለጥበብ ጥሩ ነገር እንዲኖረኝ አድርጓል። ልሰራ በፈልግም እድሉን ስላላገኘው አልሰራውም እንጂ እንትኑ አለኝ። እንደው ዝም ብዬ ከመነጨርኩት ልበልላችሁ። ደርሶ ያልወትሮው ቀኑ ብራ ነበር፣ ሄዶለት ዱለት ይመስል የሚያብር ሀብቶችን ነድቼ ለመለመው መስክ የማለዲያ ፀሐይ በግላሽ ትለክክ ቶይት እንዲሆን ታላውቀው መውጫ ከተፋ ላይ ዘርፌን የሰለውላው አስጎምሽቶ ይኖሩ የሰላው ቦቷ ጉችዬ ጡቶቷ መለሎ አንገቷ ከጃጅያን ነበር ምላሹ ቦታ። እሷም ስጋት ገባት የኔም ልብ መታ እንዲው የሞት ሞቴን ትንፋሽን ሰብስቤ ቀለልት ልልኝ ትረጋልኝ ቀልቤ ዘርፌቱም አይደለሽ ያያ ታከለ ልጅ ደልቀን አልነበር ምን ነው እናንተ ደጅ ሰው ሁሉ ትቧካቲ ወጭቀን ከርሞቲ ነካካን ባሽሙር እንዴት ተሰወጠሻ ሁሉ ሹክሹክታ ሁሉ ምክክር ስጋትሽን ትተሽ ፌዙን ወዲያ ብለሽ እስቲ እንነጋገር ብዬ ልዘይራት እጄን ስዘረጋ ወግድልኝማ ሕያው ኸጸበል ሀገሬው በሞላ ተጓዥቷል በሸፍጥ ከከተሜዎቹ ትትማግት ከርመ አሁን ምን ፍለጋህን የትመጣለህ ብላኝ እብሳለች የገጠሩ ወጣት የኛዋ ኮረዲያ ከከተሜው በልጣ ተሚሉት አራዲያ። እኔም ተማማልኩኝ ተራሴ ጋር ዛሬ በአዲሱ ዓመት ራሴን ለማወቅ ደመን ተመርምሬ እንግዲህ እንዲህ እያልኩኝ ትንሽ ነገሮችን እንሰራ ነው። አብርሽ መታወቂያ ያለው አልመሰለኝም። አንዴ እሱ ራሱ ነው የነገረኝ። መታወቂያ የለም ነው ግን የሆነ ቦታ ሄደን መታወቂያ ስጠይቅ መታወቂያ የለም እንዴ ስለው የለኝም አለ።
ከቀበሌ አላወጣሁም። ለምን አላወጣሁም አልኩት። ሄጄ ነበር፣ ያው በሱ ቋንቋ ነው። ሄጄ ነበር መታወቂያ ስል ብሔር አሉኝ አለ። ኢትዮጵያ በሉና ጻፉ አልኩኝ። እንግዲህ መቼም አብረሽ በጣም የሚገርም ሰው ነው። ኢትዮጵያዊነቱ ውስጡ በጣም እንትን ነው። ኢትዮጵያ ስል አይ ኢትዮጵያ አይደለም ብሔርህ ነው። ብሔር የለኝም ኢትዮጵያ ነው የማውቀው ኢትዮጵያዊ ነው። አንተ ሰውዬ አንሰጥም አለበለዚያ ብሔር ካልተጻፈ በፍጹም አንሰጥም አሉት። ከዛም በኋላ እሺ በቃ አይሆንም ካላችሁ ጉራጌ ነኝ አለ። ጉራጌ በሉና ጻፉ አላቸው። አንዱ ያው ቀበሌ አይደለ ቤተሰቦቹን ያውቃል። ቀኛ አስመላሽ ልጅ አይደለ አንተ አውቀ የለም አብርሃም አስመላሽ አይደለ ትግራይ አይደለ ሲል እና አንተ ነው የምታውቀው እኔ ተከጀ መጨረሻ ላይ በቃ አልፈልገውም ብሎ ጥሎት መታወቂያ የለውም ነበር እኔ እስከማውቀው ድረስ። እማዬ ሄደች መጀመሪያ ቀበሌ ብሔር ብለው ጠየቋት። ትግሬ ብላ አስመዘገበች። ከዛኛ ሄድን እኔ 2 እህቶች የሆነንና ሄድን። ብሔር አሉ። እንዴ እኛ ተወልደን ያደግነው አዲስ አበባ ነው አልናቸው። ከዛ በቃ አማራ እዚህ ነን አዲስ አበባ ነው ተወልደን ያደግነው ስለዚህ አማራዎች ነን አልናቸው። አማራ ብለው ብሔር ሰጠ። አብርሃም ሄደ። ብሔር ሲባል ኢትዮጵያዊ ነኝ። አይ ብሔር በቃ ጉራጌ ነኝ አለ። እንዴ እናንተ ቤት ብሔር ብሔረሰቦች ነው እንዴ ያሉ? የእናንተ ቤት ብሔር ብሔረሰቦች ናቸው። አብርሽ እናቱ በጣም ይወዳል። በጣም ይወዳል። ቅድም ተናግረዋለች። ምንም ጥያቄ የለውም። አሁን አሰብን ያው እዚሁ አብሮ አደጎች ነን። እኔ አለም ነው አሴና አለልኝ አሰብንና ቀይ ልጅ እንትን ብለን ከቤት እናስወጣው አለንና አብርሽ አንደኛ ትዳር መያዝ አለብህ። አሁን እንደ እናትህን ቀሚስ መኝታ ቤት እንገባለን እናገኘዋለን። ጠዋት ስናገኘው እሷ እንዳለችው ነው። እና አሁን በቃ በፍጹም መውጣት አለብህ፣ ትዳር መያዝ አለብህ። ከትዳሩ በፊት ግን የግድ ቤት ለቀ መውጣት አለብህ። በቃ መውጣት አለብህ ነው። ምን አለኝ ውሸቱን እኮ ነው አለው ሳንቲም ይሰራል። ምን አለኝ 10 ሳንቲም የለኝ። እንዴት ብዬ ነው የምወጣው? ምክንያቱ ጥምዝ ነው ላለ መውጣት ነው እንጂ እሱ ተከራይቶ ሊኖር ይችላል። ምንም ይሰራል፣ በየጊዜው ያገኛል። ተለያው ወደ መጨረሻው አካባቢ ጥሩ ነው። እሺ ጥሩ የለም ገንዘብ መልካም እናቅ የለም አንተ እዚህ ማስታወቂያ ሰርተህ እንዳልተቀበልክም እንደዚህ የለኝም በቃ ለማይ ሰጥቻታለሁ የለኝም እኔ አልወጣም ነው ትቼ ምን ልሆን ምን ልበላ ምን ልጠጣ ምን አልጋ ላይ ሳህን የለኝ ብርድ ልብስ የለኝ ቴሌቪዥን የለኝ ምን የለኝ አልጋ የለኝ። እሺ በቃ ችግር የለም ተባባልና አለምነህ ቤት እኔ እከራያለሁ 3 ወር አለምነህ አሴ አለልኝ አልጋ እገዛለሁ እቃ እገዛለሁ አለ። ጥላሁንስ ሲባል ቴሌቪዥን እገዛለሁ። በቃ ቤቱ ሞላ እንዲሁ በሀሳብ ማለት ነው። በኋላ እሺ ከገዛችሁልኝ እሄዳለሁ። በቃ እስከ መቼ እኔ እናት ቤት ሆኜ ልክ ናቸው። እውነት ነው። በዚህ እድሜ እናት ቤት መቀመጥ ምን አለ ደስ አለው። እኛም ደስ አለን። ካስጀመርነው በኋላ 3 ወር እንደዚህ አድርገን ሁሉን ነገር አለ። ምክንያቱም አብርሽ እንትን በጣም ችግረኛ አይደለም ማለት እንደዚህ ይሰራል፣ በደንብ ደግሞ ጋባዥ ነው። ስለዚህ እኛም የምንፈልገው አሁን ትክክለኛውን ፎርማል የሆነ ህይወት መኖር አለበት። እስከመቼ ነው እናቱ ቤት ተቀምጦ ብለን በዛውም ከዛም በኋላ ሴት እንትን እላለን። የሴቱን ሌላ ጊዜ እነግርሃለሁ። ምክንያቱም እሱን ከዚህ ቤት ለማስወጣት ያልጣርነው ጥረት የለም። ከዛ አለምነህ እንግዲህ የሚቀድመው አንተ ነህና ቤቱን ተከራይ ተባለ። እሺ ፈለግና ቤቱን ካገኛችሁ ንገሩኝ አለ። ያው አስፓልት ዳር ነው የምታረጉት ደግሞ በዛ ላይ እንትኑ አስፓልት ዳር እንዲያርግ እሺ እኛ እሺ ነው የምንለው። እሱ በቃ ምክንያት ነው የፈለገው እምቢ ለማለት እንዲያርጋችሁ ወላግዛ ሚኒሊክ ሆስፒታል አጠገብ መንገድ ዳር ላይ አገኘን ቤት። ዘን በኋላ እኔ ፈራሁትና ይሄ ልጅ እምቢ ስለሚለን ቤቱን ይይና ይውደደው ያለልኝ ወንድም ነበረ ትንሹ ጓዴ እሱ ሄደ። ቤቱ አዩት። አብርሃም ሄደ። እንዴት ነው ስለው አሪፍ ቤት ነው
በጣም ቆንጆ ቤት ነው አለ። ወደደው። የ3 ወር አለምነህ ከፈለ። ከዛን እሺ ትገባለህ አይደለ? እቃ የለው ባዶ ቤት እንዴት ነው የምገባው? አለኝ አልጋ አለው እኮ እዚህ አልጋ አለው ይዞ መሄድ ይችላል። ጠሞ እኮ ነው። አልጋ ገዛ፣ ፍራሽ፣ ብርድ ልብስ ገዛ፣ ሳህኖች። ያኔ ደግሞ ቡታ ጋዝ ነበር። ቡታ ጋዙ ሁሉ ሳህን፣ ጀበና ምናምን ተገዛዛ። ሳህኖች ሞላ ቤቱ። ይኸው እሺ ምን እንደምጠበቀው ቆንጆ ነው አለና ቴሌቪዥኑ የለም አለ። አይ እንግዲህ 7 ዓመት እኔ ነገ ከነገ ወዲያ እገዛለሁ አልኩት። ችግር የለም ግባ፣ መጀመሪያ ገባ፣ እኔ እገዛለሁ። ከዛም በኋላ እሺ አለ። በዚህ መሀል ላይ ስለማይገባ ሰዎቹ ለምንድን ነው ሰው የማይገባበት? ብሩን ሰጣችሁናል፣ ካልገባበት ውስጡ ያስቀምጣችሁት ዕቃ ቢዘረፍ እንዴት ልንሆን ነው? ምን አሉ። መጨረሻ ላይ እሺ አለም። በቃ ዕቃ ገባባ። ያው ግባ ተባለ። እኔ ነገ ቴሌቪዥን ገዛለሁ አልኩ። ከዛም በኋላ አስገባ ነው። ቁጭ አልን፣ ተጫወትን፣ አመሸን። 2 ሰዓት ምናምን ሲሆን እኛ ወደ ቤታችን ወጣን። ቻዋለሁ፣ በቃ አመሰግናለሁ፣ ጓደኞች ወዳቸዋለሁ ምናምን ያው ታውቀዋለህ ትታለ። እዛን ቤት መጣና እንደው አብርሽ እንዴት እንዳደረ ብለን ጠዋት ሄድን። ስንጠይቃቸው ከእናንተ ቀጥሎ አይደል የወጣው? ከእናንተ ቀጥሎ አይደል እንዲወጣው? መቶ እዚህ አደረ። በቃ እምቢ አለ። በቃ ይሄን ያህል እንትን ብለን ከዛም በኋላ እንደውም እቃውን አወጣን። በቃ ለምን ነው የቀለጠው? እኛ እቃውን ቢሮ ወሰድነውና እንደውም አልጋውን ሁሉ ለጥበቃ ምናምን አድርገነው ሳህኑን ምኑ እንደውም ቢሮ ሻይ ማፊያ ሆነን። አብርሽ መቼም ተወርቶ ተነግሮ የማያልቅ በጣም በርካታ ታሪኮች ያለው ልጅ ነውና ንጹዬ ከአንቺ ጋራ ሬዲዮ ፋና ስትሰሩ የሆነ ክፍያ ነበራችሁ እና ትንሽ አእምሮ ችግር ያለበት ሰው ጋር ተገናኘ። እስቲ ስለሱ አጫውችኝ። እኔ ከዚህ በፊት ስለሰማሁት ነው። አዎ ቅድም ጥሌ ብዙ ጊዜ እኔ ኢትዮጵያ ሬዲዮ ሳይሆን ሬዲዮ ፋና ነው ስሰራ የነበረው ሬዲዮና ያው የክፍያ ሁኔታ እንደውም ይሻል ነበር ይመስለኛል። ፋና እኔ በግሌ እንደውም በጣም ባለውለት ክፍያው 5 ብር ገብታ ከዛን 15 ብር ገባ። የክፍያም እንደዚህ ብዙ ጊዜ ብዙ አይዘገይም ነበር፣ እንደውም የተሻለ ነው እና አንዴ ሂሳብ ልንወስድ ሄድን እና የፋና ዳገት አለ አይደል? ጥቁር አንበሳ ዳገቱ እዛ ጋር አንድ የአይምሮ መምተኛ ነበረች። በጣም ነበር ምንፈራት። ሁሉ ጊዜ ድንጋይ ይዛ ታባረረናለች ምናምን። አንዳንዴ እንደውም በዚህ በጀርባ ሁሉ እንሄዳለን። እነሰለት ሂሳብ ልንወስድ ስንሄድ ነበረች እየፈራናት በቃ ተሸማቀን ጥጉን ይዘን ምናምን እሱን ፈርቶ ሄድን። ገባን ፋና። አጋጣሚ ነው ብር አልደረሰም ተባለ እና ትግ ነው የሚለው። በነገራችን ላይ ትግ ነው የሚለው። በቃ በትንሽ ነገር ንዴቱ ረጅም አይቆይም እንጂ በጣም ነው የሚናደደው። ሲነት ትግ አለ። ኧረ አብርሽ ችግር የለውም እኮ በቃ ወይ ወደ ከሳት መጣ ወይ ጠዋት ዘበይ ምን እኔ ላይም ጮህብኝ። በቃ ያጉለመለመ ኧረ አብርሽ ጠብቀኝ ምስል የራስ ጉዳይ መምጣት ካለብሽ ምናምን እያለ እየተከተሉ ስንሄድ አያት ያቺን አይምሮ እንተኛ በጣም ጥሩ። አሁን በሷ ነው ንዴቴን የምወጣው። አሁን አታሸንፈኝም ማለትና በእውነት ነው ማለት በድንጋይ ነው ማለት እስቲ ተናገሪ ምናምን ብሎ ድንጋይ ይዞ ሲሄድ ብድግ አለችና ሰላም አለችን። በስመ አብ ወልደ መንፈስ ቅዱስ። አይሽ እኔ ላይ ያለው እንዴት ትልቅ እንደሆነ በለጣት አለኝ። አይሽ የምር ደንግጦ አየሽ እኔ ላይ ያለው በጣም ትልቅ ነው በለጣት አሸነፍኳት ማለት ነው። ቁጭ አደረገውና አብርሽ ብዙ ነው ብታይ ያለው ነገር ይጽፋል። ጧት ቀሰቅሰው ነበር እኔና ቀስቅሽኝ ይላል። ቀስቅሽው ስራ ሲኖረን በጣም ደስተኛ ነበርኩኝ ከሱ ጋር መስራት። ምክንያቱም ጽሁፎቹ በነገራችን ላይ አንዳንድ ደራሲያን ሌላ ጽሁፍን እንትን እንዳትሉሉ ተጽዕኖ ይፈጥሩባል። አንዱ አብርሃም ጽሁፎች በጣም ከባባድ ናቸውና ከሱ ጋር መስራት በጣም ስለምፈልግ ነገ እንዲሰራለ ምናምን ሲባል ነገ በቃ አስታውሽ እኔና ቀስቅሽ ምናምን ይላል። መጥቼ ቀሰቅሰው ነበር እዚህ አጋጣሚ ጧት እኔና ቀስቅሽኝ ምናምን ይላል። ከዛ ስመጣ እንትን አለው ቡና
ቡና ስኒው ሜሪያል የለም እሱ ስኒ በእናት ለታሪክ በጣም ትልቅ ነው። ብቻውን ያሰራው ነው የሚመስለው ያለው ስኒ አብርሽና የራሱ ስኒ ያለው በጣም ትልቅ ስኒ ያለው ሳህን ነበረች ደግሞ እንደ ኒኬል የምትመስል ሳህን አለች። እሷ ላይ አድርጎ ራሱ ነው ቡና የሚያፈላው። ከዛ ጀበናዋ ባተላ ጥግብ ብላለች። ጥግብ አብርሽ ቡና አንደኛ አይበላም፣ ሳይበላ በባዶ ሆዱ ነው የሚጠጣው። በጣም ጨጓራውን የሚያመው ነበረ። በቃ ለሁሉም ነገር ስትመክረው ምክርና ውጤ ለሰጪ ይቀላል ምናምን ነው የሚለው እና ቡና ያፈላል። ገንፍሎባታል። አብርሽ ጀበናዋን ላቅለቅል አድርግልህ ስለው ማናዘዘሻለኝ በዚህ እንዴት ትጠጣ ስበይ ላቧ ነው የጀበናዋ ላብ ነው እንዲሁ ላ ነው ቡና የምታጠጣኝ እንዳትነካታል። እና ከዛ ወተን እየሄድን ይጽፍ ነበረ መንገድ ላይ ይጽፋል እና ባገኘው አጋጣሚ ይጽፋልና እዚህ አካባቢ ሱዳኖች ነበሩ፣ በጣም ብዙ ነበሩ ፈረንሳይ። እና ታክሲ ውስጥ ገባን፣ ኬላ ጋር ታክሲ ውስጥ ገባን። እየጻፈ ነው በቃ አላናገረውም፣ ሲጽፍ እየጻፈ ጎራ ገቡና በጣም ጮሆ ነው የሚያወሩት በተፈጥሯቸው። ዋይ ሲሉ ትሽ ፊደሌን አስጣለችኝ። አሁን ኬት አምጥቼ ልጻፍ ፊደሌን አስጣለች ኬት አምጥቼ ልጻፍ አለና በጣም ብዙ አሉ ዳኒ። አለፍ አለፍ እያልኩኝ እንትን እላለሁ። በዛ ሰዓት እኮ 2 ብር 3 ብር ብዙ ብር ነው ባይዘዌ ትልቅ ብር ነው። አብርሃም የለውም ፍራንክ ከኔ ይበደራል ላንተ ይሰጣል፣ ከዛ ይበደር እዛ እንዲህ ሰርኩሌት ነው የሚያደርገው እንጂ ብሩ አሁን ከኢትዮጵያ ሬዲዮ ይዞ የመጣውን 13ም ሆነ 15 ብር እዳውን ነው መጀመሪያ የሚከፍለው። እንደገና ሌላ እዳ ውስጥ ነው የሚገባው እንጂ ሳይከፍል ምንም አይነት ነገር ውስጥ አይገባው የለውም። እኔ እንደውም ሰጥቼው እኮ ሄዶ ተቀርጾ ከመጣ በኋላ ተናዶ ጫቱ ለመጻፍ ብሎ የሚጠጣው ግን በንዴት ይመስልኛል በወቅቱ አለመድረሱ የሆነ ነገሩና ከኔ ጋር ነው ማታም እና ይመጣና አይዋለሁ ጧት ተቀበላለሁ ብሎ ነው ሄደው እና ማታን እየጠጣው መጣና ያወራልኛል እና ካወራልኝ ያሁን አንድ ሰው ጆክም ካወራል ቀልድም ካወራልኝ ያ በተዘዋዋሪ ጋብዘይ ነው። እኔ ደግሞ በቃ ጋብዘይ ሊለኝ ነው ብሎ ላቋርጠው ነው እና ዝም ብዬ ጣር አርጌ ቁጭ አረኩና 4 ጠጣው። ከሱ ለመዳይት እኮ 4ኛው ላይ ጨዋታውን እኮ አላስጨርሱ ብድግ ስል አንድ አለኝ። ምን አለኝ ስለው አረ ጠጣን ያልኩ ለካ ዛን ቀን ተቀብሏል። ሁለተኛ አብርሃም በራሱ ላይ ቀድም እንዳላችሁት በጣም ቀላጅ ነው። እንዳለችው ቡና ሲያፈላ እንትኑ የተፈላው እንትን አይደፈውም፣ እዛው ላይ ነው ሌላ ዱቄት እየገባ ነው። በጣም ወፍራም ቡና ነው። ምን ነው ስሉ እንዴ ሾው የሚያረጋኝ ነገር አለ። በቃ እሱን ስጠጣ ይላል። ትልቅ ስኒ ነው አሁን ንጹህ እንዳለችውና በስተመጨረሻ ሰዓት ያመመው ሰዓት ከቤት አወጣም ነበር እና ይሄ ቤት ሳይሆን እታች ቤት ነበርና ከናቱ ውጪ ከቤቱ ዝግትግት ያለ አንድ ቀን ድግም በቤት ስገባ እሳቱ እንዲንቦለቦላል። ከሰል ነው እናቱ እዛ ቁጭ ብሏል፣ እሱ እዚህ ቁጭ ብሏል። እንዴት ሙቀቱን ሊቻለው በቃ ዋ አብሎ እኮ ነው እሳቱ የሚነደው። አብርሃም እንዴት ነው ይሄ እሳት አይከብድም ስለው ኮዲው ሲኦልን ለለማመደው ብዬ ነው አለ። ሲኦልን ከዚሁ ለለማመደው ብዬ ነው አለና በቃ የሚነግርህ ነገር እኮ እኔ እንደውም አንዳንዴ ነግሩኝ ከሄድኩ በኋላ አልቀየውልህ ወዲያው አይደለም ይገባ ተኝቼ ነው መስቀው ሌሊት ለካ እንደዚህ ነው እንዲ ያለኝ ብዬ የሚገባኝ። ሌላ አንድ እዚህ እንትና የተስፋው ወንድማን ነው አለማየሁ ዘመርኩን የሚባል እንግዲህ የከፍተኛው ፍርድ ቤት ዳኛ በብዙ ነገር ላይ በነፍስ ጉዳይ ላይ በተለያየ ላይ ችሎት የሚቀርብ የወንጀል ድርጊት ላይ የተለያየ ችሎት ላይ እንግዲህ አለማየሁ ዘመርኩንን የማያውቅ የለም። የሱ ጓደኛ ነው። ልክ ሰዓቱን ይጠብቀዋል። ያው አብርሃም የለውም ዳኛ ነው እና ገና ከታክሲ ሲወርድ ሳምሶኒቱን ይሄ እንትኑን የሚይዘው አብርሃም ነው። ልክ አባርጎ ሲመጣ እኔ ከዛ መጣለሁ እንደዚህ ይዞት እኮ አብርሃም እንዲህ ተንጋዷል። አብርሃም ምንድነው ስለ ነፍስ አይደለ እንዴ ነፍስ ነው ያዝኩት ነው የሚለው። ምክንያቱም እሱ የያዘባቸው ጉዳዮች ዶሴው ከባድ ነው እና በሱ ዙሪያ እንኳን ከአለማየሁ ጋር ሲያወሩ አለማየሁ የሚውልባቸውን ችሎቶች ሁሌ ይነግሯል እና አብርሃም ሌላ የሰራውን በሱ ዙሪያ እኮ ብነግር ይገርማል። እና
ሁሌ ችሎት ይቀርባል። ተከሳሹ ሲቀርብ 6 ወር ሌባ ነው። 6 ወሩን ጨርሶ ልክ 6 ወሩን በጨረሰ በሚቀጥለው ቀን እንዲሁ ሲሰርቅ እዛው ችሎት ይቀርባል። እዚሁ አለማየሁ ችሎት ላይ ማለት ነው። አብርሃም እንዴት ብሎ እንደጻፈው እኮ ነው መነገር እና ዳኛው አንድ ቀን ሁሌ ችሎት ስለሚቀርብ ሁሌም ችሎት ሲቆር ዝቅ ያደርግና መነጽሩን እንደው እዚህ ሁሌ እዚህ ችሎት ስቀርብ እንደው ትንሽ አታፍርም ይለዋል ዳኛው። ተከሳሹ ምን ቢል ጥሩ ነው እንደ አብርሃም ጽሁፍ ምን ያሳፍረኛል እርሶስ ሁሌ እዚሁ አይደሉ እንዴ አላቸው። እርሶም ስራዎት ነው እኔም ስራዬ ነው እኮ ነው አየህ። እና የአብርሃም ይሄ ጠመዝማዛው መንገዶቹን ሳይሆን እመታቸው ነገሮች በቃ እኔ ሁሌ በቃ የአብርሃም ነገሮች አንግሉ የሚመታቸው ነገሮች እንዴ አሁን በውሃ ይሰራቸው በታክሲ ይሰራቸውን እኮ እንደው እንትኑን ብታገኝ ታክሲ ውስጥ በተርፍ ተጭኖ ሄዶ የሚጽፋቸው የሚናገራቸው እኮ እንዴ በእውነት አብርሃም ጥሩ ነገር አድርጎልን ሄዷል። ይሄንን አሁን እኔ ቤተሰቦቹ እንደው ማስተላለፍ በዚህ አጋጣሚ የእሱ ስራዎች ካሉ ጽሁፎቹ መቼም ብዙዎቹም በወረቀት እያደረገ ነው ቁጭ ቁጭ የሚያደርገው በሬዲዮ ላይ ያሉትን እኛም እንደዚህ የምናቃቸውን ሰብስቦ ምን ብሎ አብርሃም የስራውን ስራዎች የሰራቸውን ስራዎች በመጽሐፍ መልክ በቪዲዮ መልክ ወይም ደግሞ በዚህ ኦዲዮ መልክ እንደዚህ ወንድሜም ደግሞ ራሱን አስመስሎ የሚጫወተው ነው። እንደዛ ተሰባስቦ አንድ አብርሃምን የሚዘከር ነገር ብዙ ባለሙያዎች ከሱ ጋር ይሰሩታሉ። እሱን በማስተባበር አብርሃም እንደዚሁ ዛሬ አውርተን የምንለያይበት ሳይሆን እሱ የራሱን ታሪክ የሚቀመጥበት ቅርስ ሆኖ ሌሎች የሚማሩበትን ነገር ካልተፈጠረ ምንም አብርሃምን አስበነዋል ብዬ ማለት አልችልምና አሉት ስራዎቹ ኢትዮጵያ ቴሌቪዥን አለ፣ ኢትዮጵያ ሬዲዮ አለ፣ በሰዎች የተለያየ ዶኩሜንቶች አሉና እነ ንጹህ አሉ ብዙዎች አብሮት የሰሩት እነካሉ። እነዚህ ለአብርሃም እንደ ታሪክ ተሰባስበው አንድ የሆነ ነገር ላይ ቢሰራለት ደስ ይለኛል ብዬ አስባለሁ። አመሰግናለሁ። እንደው በዛው ይሄንኑ ጥያቄ አያይዤ ለመጠየቅ ሜሪ ያው ቀደም ሲል ሀብታሙ እንደተናገረው እኔም ቀደም ሲል የሰማሁት አንድ ነገር ነበር። ለሕክምና ወደ ጀርመን ሲሄድ ለዕለት ከሚጠቀምባቸው አልባሳት በጣም ጥቂት ከሆኑት እጅግ በጣም የበዛውን በርካታ ወደፊት ሊሰራ ያሰባቸውንም የፈጠራ ስራዎቹን በተለይ የወረቀት ነክ ነገር ነው በብዛት ይዞ ሄደው ወደ ጀርመን ምናምን ሲባል ሰምቻለሁና ስለዛ ነገር እስቲ ንገሪኝ። ስለዚህ ይሳስባችኋል የእሱን ስራ ከዚህ በፊት የሰራቸውን ቤት ውስጥ እንግዲህ አብርሃም ቤት ያው ሁሉም እንደሚያውቀው ወረቀት ይበዛል። በጣም ነው የሚጽፈው ቁጭ ባለ ቁጥርና ምን አስባችኋል? ስለዚህ ስለነበረው ነገር እስቲ ያጫውቺኝ። አዎ ዳኒ ማለት እኔ አስቤ ነበር ማለት ከኢትዮጵያ ቴሌቪዥንም ከኢትዮጵያ ሬዲዮም እንደውም የተወሰነ ጊዜ ሄደን ነበር ከንብረት ጋርና ቤተሰቦቹ ፈቃደኛ መሆን አለባቸው መፈረም አለባቸው ምናምን ተብሎ ነበርና ያኔ እናቴን በህይወት ነበረችና የእናቴን ውክልና ይዤ ከቴሌቪዥንና ከሬዲዮ እንትን ልንል ነበር አውጥተን እሱን ልንሰራ ነበር። ወረቀት አብርሃም ጌጥ የለውም፣ ልብስ የለውም፣ ጫማ የለውም። አልጋው ራሱ ወረቀት ነው። ማታ ሊተኛ ሲል እንዲገፋ አርጉት ወደዛ እንዲህ ጥቅልል ብሎ ነው የሚተኛው። ጠዋት ደግሞ አልጋው በሙሉ ወረቀት ነውና ቤት ሙሉ ወረቀት ነው። ግን ያ አሁን ንጹህ እንዳለች በተገኘው አጋጣሚ ለቅሶ ቤትም ሄዶ እኮ አብርሃም ይጽፋል፣ ቤተክርስቲያንም ሄዶ ይጽፋል፣ በቃ በሄድበት ሁሉ ይጽፋል። ግን ሊሰራቸው ያሰባቸውን ስራዎች ደግሞ በአንድ በኩል እንዲደርድሮ እነዚህ ስራዎቼ ናቸው፣ እነዚህ ልጆቼ ናቸው፣ አትንኩ፣ አያስገባንም እኮ መኝታ ቤቱ ወረቀት አትንኩ፣ እሳት ማቀጣጠያ ነው የሚመስላቸው፣ እነዚህ ግን ልጆቼ ናቸው ነው የሚለውና አንድ መደዳ ሊሰራ ያዘጋጀው ነበርና ወደ ጀርመን ሀገር ሲሄድ የለበሳትን ልብስና አንድ ቅያሪ ልብስ ነው የያዘው። አብርሃም ወልዴ ያኔ ሲሸኘው በጣም ብዙ ቅያሪ ልብስ ጫማ ምናምን ይዞለት መጥቶ ከአየር መንገድ ተመለሰ። ልብሱ ወረቀቴ አይቀርም ልብሱ ይቅር ብሎ ልብሱን ጥሎ ሄደና እነዛ በቃ ህይወት ያላቸውን እነዛ ሊሰራቸው ያዘጋጃቸውን በሙሉ ሰብስቦ ነው ይዞ ሄደው። ኪሎ በዛ ተብሎ እናቴ ያዘጋጀችለት ድርቆሽ፣ ቂቤ፣ ቋንጣ፣ ልብሱ ጠቅላላ ተመለሰ። ወረቀቴ አይቀርም እነዚህ ይቅሩ ብሎ
እና ይዟቸው ሄደ። ያው በዛው ቀረ። የለም ምንም ነገር የለም እዚህ እና እነዛ የተሰሩት የተሰነዱት ለሚዲያ የሚቀርቡት ቢሰሩም አሁን እንደሱ አይነት ወንድሜ ወረቀቱ ቢኖር ኖሮ ያ ጽሁፍ ቢሆን ኖሮ አብርሃም የሰው ስራ አይሰራም። ያው የራሱን ጽሁፍ የራሱን ስራ ነው የሚሰራው እና እሱ ቢኖር ኖሮ አሁን እንደሱ አይነቱ ራሱን የሚመስል ሰው ሲገኝ ይሰራው ነበር። ግን ምንም በቃ ያንን ያለውን በሙሉ በቃ ጥሎ ያው እዛው ቀረ። ምንም ነገር የለም። ምንም የለም። ምንም ተከፍሏል ሁላ አብርሃም ወልዴ አሁን ከፍሎለታል ሁሉ ኦቨር ሆኖ ኪሎ ወረቀቱ ተከፍሎለታል። የተወሰነ ነገር በትንሽ የፌስታል ፎቶግራፍ እዛ ያለ የተነሳውን ፎቶግራፍ እንዳልኩ የእናቴን መቁጠሪያ ይዞ ሄዷል አላልኩም? እሱን ምናምንና የሆነ የተወሰነ መጽሐፍቶች የልቦለድ መጽሐፎች ላኩልን እንጂ ጽሁፉ አልመጣም። ጥሌ በዚህ በኪነ ጥበብ እንቅስቃሴ ውስጥ አብርሽ ከእናንተ ጋር ወደ ሚዲያው ቀርቦ በተለይ በምስል አብሯችሁ በርካታ ስራዎችን መስራቱ ይታወሳል። ከዛ ጋር በተያያዘ የነበረውን ተሳትፎ ስክሪፕት ወይንም የትወና ብቃቱን ከዛው ጋር ተያይዞ አንድ የገጠመህ ነገር እንደነበረ ከዚህ በፊት ሰምቻለሁ። የአብርሃምና የቀይ ጃኬቷን ታሪክ በዛው ታወራናለህ። የሚሰራው ስራዎች ሁሉ ሁሌ ተመራጮች ናቸው፣ ቆንጆች ናቸው እና አሁን ስራው ላይ እንግዲህ ወደፊት ወደ ህትመት እንሂድ ከተባለ የያዘውን ስራ በጠቅላላ ይዞት ዘምቷል። ያው እዛው ቀርቷል። እርግጠኛ ነኝ እዛ ያሉትም በቃ ወረቀት ስለሆነ ተራ ነው ብለውታል። እሱም ደግሞ እንዲህ ማድረግ አልነበረበትም። ደግሞ እውነቱን ነው። ልጆችን ጥዬ አልሄድም ነው ያለው። እውነቱን ነው። ስሜቱ እሱ ጋር ነው ያለው። እንግዲህ ያው ሲሄድም ብዙ አውርተናል በመሄዱ ላይ እና ያው ብዙ ሕክምና አገኛለሁ የሚል ከፍተኛ ፍላጎትና ተስፋ ስለነበረው ነው ይመስለኛል። ባለው ጊዜ የበለጠ ሊያዳብራቸው አስተካክሎ ሊሰራቸው አስቦ ይዞ ሄደ ይመስለኛል ስራዎቹን። አዎ እና ሕክምናውንም በደንብ አድርጎ ለመታከምና ለማለት ነበር። በጣም ይገርማል። ሱባኤ ሁሉ ይገባ ነበር። ኪዳነ ምሕረት የክረምት የእመቤታችንን ጾም እዛ ነበር የሚያሳልፈው። እኔ በጣም ይገርመኛል። አብርሽ መጨረሻው ላይ የነበረው ጉጉት፣ የመኖር ፍላጎት፣ የጽሁፍ ጉጉት ፍላጎቱ በጣም በቃ ይሄ ማሾፉን ሁሉ አቁሞ ወደ ቀልቡ በሚመለስበት ሰዓት ነው የሄደው። የግዴታ ነው። ያቺ የተቆረጠች ቀን ብትቀርም እዚህም ቢቀመጥ እዛም ቢሄድ አይቀርም። እንትን ልናደርገው አይደለም ውጭ በሚሄዱ ብለን የሆነ ሌላ ሰበብ ፍላጎት አይደለም። ቀን ነው እና ይሄ ነበረ ሀሳቡ። እንዳለው ደግሞ ስራዎቹን የተሻለ ጥሩ አድርጎ እንትን ለማድረግ በማሰቡ ስለሆነ አብርሽ ይሄንን አደርጋለሁ እና አብርሽ ያው ብዙ ጊዜ በጣም እንዳለችው ሲበሳጭ ጠጣል። አንድ ቢጫ ጃኬት ነበረችው፣ አረንጓዴና ቢጫ ታወቀች ጃኬት ነው እና እኔ አጋጣሚ ወደ ቤት ነው 41 እየሱ ነው በኬላ ነው ማልፈው ሁሌ እና በመኪና ስመጣ አንዱ የአብርሃምን ጃኬት ይዞት ሄደ። በጣም ነው ያናደደኝ። ልጁ የአብርሃምን ጃኬት እንዴት ይወስድበታል ብዬ አቆምኩና መስታወቴን ዝቅ አድርጌ ስማ አንተ ለምንድን ነው የአብርሃምን ጃኬት የወሰድክ? ምን ጥሎት ነው ምናምን ሰው ጊዜ አለው አለኝ። አብርሃምን ራሱ ተሸክሞት ለካ አዎ አብርሽ አለው ምን ነው ለካ ልጁን ይከፍለዋል። ከመጠጥ ቤት ይዞት የሚዞረው ልጁ ነው አለው። ቤት ልንቀይር ነው አለው። ና ልሸኛ አልኩት። ና ቤት ልውሰድ በቃ ና መኪና ውስጥ ግባ ስለው ጊዜ አይ ቤት እየቀየርን ነው አለኝ። ካስኬድ አብርሃም ብዙ ያልተነበበ በቃ ገጽና ሽፋን ያልሰጠው መጽሐፍ ማለት ነው። ረጅም በቃ አንድ ገጽ ጽፈ የሚቀጥለው የምታቆሙ አይደለም። እና ብዙዎችን ሰዎች ብትጠይቀውን አብርሃም ስሙ ራሱ እኮ አብርሃም አልነበረም። እናቱ የሚጠሩት ነው አይደል? እናቱ ምንድነው ቦቸራ ነው የሚሉት እናቱና የተለየ እንትን ነው በቃ ባህሪው
ከሰው ጋር ያለው ቅርብ ደግሞ ከወደደ ነው የሚቀርብ። ሲጠይቅህም የሚወደውን ሰው ነው የሚጠይቀው። በዛ ላይ ችኮላው ደግሞ ለመክፈል ለመውሰድም እንደዛው ነው። እዛው ከፍሎ እኮ ነው እዛው እንደገና የሚጠይቅ እና ስለዚህ ያጠቀባበልም ይሄ ፍራንክን እንኳን ራሱ የመበደርን ኳሊቲ የያዘ ሰው ነው። እዛው ይሰጣል፣ እዛው ይቀበላል። እቺ እዛው በላች እዛው እንትናለች እንደሚባል ነው። ክቡራትና ክቡራን ተመልካቾቻችን በዚህ የአብርሃም የዝክረ ፕሮግራማችን ላይ በርካታ ለቁጥር የሚታክቱ ልክ እንደ ራስ ጸጉር የበዙ በርካታ ወዳጆች፣ የኪነ ጥበብ ሙያተኞች፣ በተለያየ ሙያ ላይ ያሉ የቅርብ ጓደኞች እንዳሉት እናውቃለን። ሁሉንም ማቅረብ ባለመቻላችን በጣም ይቅርታ እንጠይቃለን። ግን በአጋጣሚ ዛሬ ጥላሁን ዘውገ እጅግ በጣም አስቸኳይ ከሆነ ስራ ላይ ተነስቶ ነው የመጣው። ስለዚህ እዛም የራሱ የሆነ የሚጠብቁት ሌሎች ስራዎች ስላሉ እሱን አሰናብተን ወደ ሌላው ጨዋታችን እንሄዳለን። ጥልዬ ስለመጣ እጅግ በጣም እናመሰግናለን። አመሰግናለሁ። ብቆይ ደስ ይለኝ ነበር። ስለ አብርሽ ብዙ ማውራት ፈልግ ነበር። በተለይ ደግሞ ሚስት ልንድረው ደግሞ አንድ ጊዜ ያደረግነውን ነገር ወደ ደሴ ቲያትር ልንሰራ ስንሄድ አብረን ሄደን ነው። ደስ አለው። በቃ ይመጣል አብረን እያለን ከዛ አብርሃም ጽሁፉ በቃ ውበትን እንዴት እንደሚገልጸው በቃ እንዲህ ነው ቁጭ የሚያርጋት አፍንጫዋ ምኗ እያለ ያው ቀደም ወንድማችን እንትን እንዳደረገው እዛም በኋላ እንዲህ እያደረግ እንዳለ ልጅቷ በቃ እውነትም ስል ነው የምትመስለው። ከኛ ጋር ድራማ ልትሰራ የመጣችው እዛም በኋላ አደነቃት። ዋች ልጅ ታያለህ ጡቷ ምናምን አፍንጫዋ ሲል አለ ሊመጣና ይችል ልጅ ለምን እንትናና በቃ ለምን ልስቷን መግባባታለን እንዲህ ካለች ግድ ለምናለን እንጸልያለን። በቃ አሁን ቀልቧ ያረፈባት ልጅ አለችና እቺ ልጅ እንትን እናድርግ። ከዛም መጀመሪያ ራሱ እውነተኛ ፍላጎት እንዳለው እንትን ልጅቷ ጋር ሄደን ሌላ ነገር ከመምጣቱ በፊት አልነው። ከዛ ጠራ ነው ምሳ እየበላን ነው። ብዙም አይበላም ምግብ። አብርሽ እንዲህ ነው ልጅቷን ስታደንቃት አይታል። አጋጣሚ ነው እንግዲህ እግዚአብሔር ፈቅዶ ነው። ወደሃታል። እሺ አትልም እንዲህ እኮ ነው የምታየኝ ማለት ጀመረ። አረ አንተ ብቻ ውደዳት እንጂ ለሌላው ችግር የለም እኛ አለልኝ ነው በጣም ያግባባው። ሰሞን እንግዲህ ከዚህ በኋላ እንጣላለን። ይህችን ልጅ በቃ ያንተ አድርገን ይዘን መሄድ አለብን ወደ አዲስ አበባ ወይንም ደግሞ ሽማግሌ ከተባለ መተን ሽማግሌ አለ እሷን እናግባባ። እሺ ካለች ቆንጆ ነች። ያማተ ደስ አለን። ወዳታል እንዴ አታያትም እንዴ ብሎ ያው መፈላሰፍ ጀመረ። የሚናገረው እኮ አጥንቶ ነው የሚመስለው፣ ግን እሱ ከውስጡ እየፈጠረ ነው የሚያወራውና ወዳታል። በጣም ጥሩ በቃ ከወደድካት አሁን ቀሪው ስራ የኛ ስራ ነው ማለት ነው። አልጅቱ አልኩ ጓደኞቿ ጋር አግባብት ናቸውት። አብርሃም ማለት በኢትዮጵያ የታወቀ ደራሲ ነው አውቀዋለሁ አለች። በጣም ነው የምወደው፣ በጣም ነው የማደንቀው። አብርሃም ማለት የዋህ ነው። አብርሃም ማለት ብታይ ደግ ቸር ነው። አወራንላት ለልጅቷ በቃ አብርሽ ማለት እንዲህ ነው እናት ልጅቷ መሳላትና ብታጫውቹ ጓደኛው ብታረጊው ብዙ ጊዜ ሴቶችን እንትን ይላል የሸሻ ያስቸግራል። አንቺ ጋር ግን ያለው ነገር ገርሞናል እና በቃ በጣም ግዴለሽም ኃላፊነቱን እኛ እንወስዳለን። እስቲ ቆይ ላስብበት ምናምን አለች። ልጅቷም ተግደረደረች ምናምን አለ። በኋላ አንድ ቀን አደር ምናምን ስል ምን አለቻቸው ዲኮራም ይፈልጋል ምን አለች? አረ አብርሽ በጣም ቆንጆ ነው። ለምን ትንሽ ነገር ትናገር በቃ ተተዋ ነው የሚለው። አረ አብርሽ በጣም የማደንቀው ነው። በጣም በቴሌቪዥን ሳየው በሬዲዮ እሱን ካልሰማሁ አላድርም ብላለች ምናምን እግዚአብሔር ነው ያመጣው ምናምን ያላለችውን ሁሉ ቀባጠርንላት። ከዛም በኋላ ማታ ግብዣ አደረገን። እኛ መጠጡ መጣ። ልጅቷም ከጓደኞቿ ጋር መጣች። ተጫወቱ። አብርሽ ነው ያለች ዝም ብላ ከፋዘ ያው ድራማ ነው የሚያደርገው። ከዛም በኋላ መጨረሻ ላይ ተነጋገሩ። እሺ አለች።
እሱም ይሻለ ተደሰትን፣ በጣም ተደሰትን። በቃ ምን እንበል እንዳወጣን እንዳናወራው ገና የአብርሃምን ነገር አታውቀው እችን ቤት አስፈቅጄ ምናምን አላት። መጨረሻ ላይ እሺ ብለን በቃ ተሰናቸው እንሂድ ብለን በዛው እየተጫወቱ ብለን እንግዲህ ቀሪውን አብረሽ እንግዲህ አንተ ነው የምታውቅበት እንግዲህ ችግር የለም የኖርንበት አይደለም እንዴ ምናምን ብሎ እዛን ወጣን። እንከታተለው ጀመር። ምን እንዳላት አላውቅም። እሷ ብድግ ብላ ሄደች። ምን እንዳላት አላውቅም። በቃ ሄደች። ሄድና ስንነግረው ለካ ራሱ ነው ሆን ብሎ ያስተናበታት። በተለይ አለልኝ እሱን እንትን ለማድረግ ያው ካሊ ጋር ብዙ አብረን ስለምንሆን አለልኝ እሱን ትክክለኛው ህይወት ውስጥ እንዲገባ ለማድረግ በጣም ብዙ ይጥር ነበር። እንግዲህ ይሄን ያህል ክፍለ ሀገር ስንሄድም እዚህም እያለን እናደርግ ነበረ። አብረሽ በራሱ መንገድ በራሱ መስመር የሚሄድ ልጅ ስለሆነ አብረሽ ልትቆጡ አትችልም። ደግሞ የሚያመጣል ምክንያት አሳማኝ ነው። ልክ እንደ ኮዝ ኤንድ ኢፌክት ይባላል በስነ ጽሁፍ ውስጥ አሳማኝ ነው። ምክንያቱም ሳቢያውም ውጤቱም አምጥቶ የሚያመጣል ነገር አሳማኝ ነገር ነውና እዛን ጊዜ ይህም አልተሳካልንም። በጣም ከዛም በኋላ መጥቶ ስለ ልጅቷ የጻፈውን ጽሁፍ ብታይ በጣም ነው የሚደንቅ። ሄደ ባገያ አንፈልገው ወደዛው ዘዴ አናደደ። ይህን ጽሁፍ ብታይ ልጅቷ ራሷ ጠልፋ ይዘው ተይተባለ። የቀረን ግን ማስጠለፍ ብቻ ነበር የቀረን እንደ ልጃገረድ ማለት ነው ወንድ ለማስጠለፍና አንተ የዋ አዎ አንተ ባለ በጎች የምጠብቃቸው በጎች ጠፍተውኛል አያችሁ ሆይ ያልኸው ተገኙልህ አዲያ አሊያ ግን እኛው ሀጅረቱ ጣገብ ህዋርካው ስር ሆኖ አለችና ልጅት ህበስቷ ላይ ደርሳብኝ በድንገት ባዝኜ ደክሞኝ ቆምኩበት። በግ ጠባቂው ብላ እረኛው ብትለኝ የምከፋ መስሏት አጣጥቧ ልብሶቿን ትትመጣ ተጅረት አንተ የዋ ስትል ገና ስዞር ተቀድሞ በበጎች ግኝት እንዴት ጮቤ ለርገት የትም ጣቅም በቅቤ ራሰው ዝንፍልፍል እያለ ጀርባው የተኛው ስዘጋ ስከፍተው ብርሃን እየረጨ የሚስለመለመው ሀገራና ሀቀኝ የደረት ልባሷን ወጥሮ ቀስቶ አልዳኝም በቃ የባህር ሎሚ ነኝ ለአዳምም ላይ ሽቶ። ክቡራትና ክቡራን ተመልካቾቻችን ይህ በኢትዮጵያ የኪነ ጥበብ እንቅስቃሴ ውስጥ አይተኬ የሆነ ኮሜዲያን፣ ጸሐፊ፣ ተዋናይ መልከ ብዙ የሆነ አብርሃም አስመላሽን ዛሬ እያስታወስነው ነው። በኢትዮጵያ ሬዲዮ፣ በኢትዮጵያ ቴሌቪዥን እና በተለያዩ የመገናኛ ብዙሃን ከብዙ የኪነ ጥበብ ባለሙያተኞች ጋር ብዙ ስራዎችን በሬዲዮም በቴሌቪዥንም ሰርቷል። ከዛ መሀል አንዷ ንጹህ ኃይሌ ናት። ንጹህዬ አጋጣሚ አብራችሁ የሰራችሁት ፊልም አለ። ሬዲዮ እንኳን ብዙ ጊዜ አብራችሁ ትሰሩ ነበር። አብራችሁ የሰራችሁት ፊልም አለ። እስቲ ከዛ ጋር የአብርሃም እንቅስቃሴ ትወና እንዶ አብሮ በመኖር ሂደት ውስጥ ብዙ ነገር ቀደም ሲል ተጨዋውተናል እና እስቲ አብራችሁ በቆያችሁበት ሰዓት ደግሞ ሌላውን የትወናውን አቅም ያጻጻፍ አቅም እነዚህን እስቲ ደግሞ አጫዎችን። አዎ ዳንዬ፣ ያው ከኔ ጋር ሬዲዮ ብዙ ሰርተናል። ከሬዲዮ ውጪ ደግሞ አንዳንድ የመድረክ እንደዚህ የሆኑ ፕሮግራሞች ሲኖሩ የመድረክ ላይ ጭውውቶችን አብረን ሰርተናል። የቪሲዲ ስራ ሰርተናል። መድረክ ላይ ደግሞ ቅድም ጥሌ ብሎት ነበረ፣ አውደ ዓመት ሲኖር መድረክ ይዘጋጃል። የአውደ ዓመት መድረኮች ላይ አብረን የሰራናቸው ጭውውቶች አሉና አንድ ጭውውት አለ ታገኘዋለህ ብዬ አስባለሁኝ። ለጸጉሬ መሰሪያ ብር ስጠኝ ብዬው የሚሰጠኝ ብር አለና ዞሮ ጭውውቱን ታገኘዋለህ። ስለዚህ ከጭውውቱን ይዩት ተመልካቾቼ። በዚህ አጋጣሚ ላለውኝ ብለሽ እንደ ከብት ሀይቴን ጀመር ይሄ እኮ የሱልጡኖች ሰላምታ ነው አባባ። እረድ ያለኝ የእኛ ምን አጠፋና ነው? ማጥፋት ሳይሆን የኛ በጣም ይረዝማል። ባጭሩ
እና ከአብርሽ ጋር መስራት ቅድም ዳኒ ብየዋለሁ በጣም መታደል ነው ለኔ በጣም እና የሆኑ ጀግና ጸሐፊዎች እምላቸው የኔ የግሌ አሉ በመኔ የሚጽፋቸው ለኔ በጣም ደስ ይሉኛል። በዚህ አጋጣሚ ደግሞ ተስፋ ብርሃን አለ ኢንጂነር ባንጃው የግጥምና ዜማ ደራሲ ነው። ቃላቶቹ በጣም ከባባዶች ናቸው። የሱ ጽሁፎች አሉ እና እኔ በእነሱ ጽሁፎች ተቃኝቼ ነው ያደኩት በሙያ ያደኩት እና በጣም እድለኛ ነኝ። ከአብርሽ ጋር መስራት በጣም መታደል ነው። ከዛ ሌላው ደግሞ መታደሉ እንደው ኑሮ ቢሆን እንደው በጠይቀው ብዬ የምለው አሁን ላይ በቃ በጣም ይቀርበኝ ነበር። በጣም በቃ ይቀርበኝ ነበረ ስራ ለእኔን ለማሰራት ዳንዬ። አንዳንዴ ያው ድሮ ሞባይል የለም የቤት ስልክ ነው ያለው። የቤት ስልኩ ደግሞ የገመድ ስልክ ነው። ሰሊ በነገራችን ላይ አብሮ አደጌ የሰፈሪ ልጅ ፍሬንዲ ቀስቷን እያልን ምናምን አብረን ያደግን እኔ ሰሌ ንብረት ገላው የአንድ ሰፈር ጎረቤት ነን። ከሰፈርም በጣም ጎረቤት ነን እና ሰፈር ድረስ ይመጣ ነበር አብርሽ። እኔ ውስጥ ያየው ነገር አለ ማለት ነው። አየህ የታየው ነገር አለ ማለት ነው። እንደምችል ይነግረኛል፣ እንድበረታ ያደርገኛል። ሲያጣኝ ሞባይል ስለሌለ የገመድ ስልክ ነው። የገመድ ስልኩ ደግሞ በተለይ ክረምት ላይ ዝናብ ከዘነበ ክብር ለእግዚአብሔር አይሰራም፣ ስልክ አይሰራም አይሰራም። ወደ ግንቦት መጨረሻ የተቋረጠ ስልክ ወደ መስከረም አካባቢ አይደለ ሰሊ መስከረም ላይ ነው የሚሰራው እና በዛ ስልክ ምናምን ሊኖር በማይችልበት ጊዜ ውስጥ ምናልባት የመድረክ ስራ ሊሆን ይችላል፣ የቲቪ ስራዎች ሊሆን ይችላል። አንዳንዴ አስቦኝ ሁሉ የሚጽፍበት ጊዜ እንዳለ ይነግረኝ ነበረ እና በዛ ሰዓት አስበው አብርሽን የሚያህል በጣም ትልቅ ሰው ነው። እግዚአብሔርን ነው የምልህ። አለምነህ አንዴ ቆሜ ላመስግነው ብሎ የሆነ ኢንተርቪው ላይ አለቤ ላይ ይሁን አላቅም አብርሃምን ቆሜ ነው ማመስገን ያለብኝ ብሎ ቆሞ ሲያመሰግነው አይቻለሁ። በጣም ትልቅ ሰው ነው። በጣም ትልቅ ሰውና እኔን ፈልጎ ይመጣ ነበር ቤት እና እንዴ ምን አለ መሰለ የኛ ቤት ደግሞ ያው በጣም ተራራ ነው አዲስ አበባ ውስጥ ተብሎ ብትመጣና ወደኛ ሰፈር ግን ያው ደን ያንተም ታውቀዋለህ ገጠር ከገጠርም ደግሞ በጣም ዳገት ምናምን ያለበት የገጠር ነገር ልሰራበት የምችለው አካባቢ ነውና አንድ ቀን መጣ ታለልኝ ጋር ነው የመጡት እና መጥቶ ለካ ተሰቃይቶ እያለ ነው የመጣው። ገባና አብርሽ ምን ሆንኩና ምስለው አታውሪ ወንበር አምጪ ብቻ ወንበር አምጪ አለና ወንበር ሰጥቼው ቁጭ አለ። እኔ ምልሽ ምን ጉዶች ናችሁ? እዚህ ሰፈር ምንም ጥበቃ አያስፈልጋችሁም። ድንጋዮቹ ራሳቸው ለእናንተ ጠበቃ ናቸው። ሸሸሽ እየተከተለ የሚመታኝ ድንጋይ ነበራል። ሸሸሽ ይከተሉኛል ድንጋይ ሰው እንዴት ሸረሪት ይመስል ግርግዳ ላይ ይኖራል አለኝ። አሁን ዳገቱ ሲደክመኝ የአብርሽ ንግግር ነው የሚመጣልኝና ንብረት እናት ሞቱና ልጄን ይዣት ሄድኩ። ይዣት ሲሄድ ስንሄድ አያልቅም እዚህ ጋር ልቀመጥ እናት ያለች ተቀመጭ አልኳት። እንዴ የህንድ ፊልም እየሰራን ነው እንዴ ያለች። በጣም ዳገት ነውና አያልቅም መንገዱ። ሄድንና ደግሞ እየመሸ መጣና ጭልም ሲል እናቴ እዚህ ጋር ልቀመጥ አለች። ቁጭ በይ አልኳት። እንዴ የህንድ ፊልም ነው እንዴ ምን ሰራው አለች። እና አሁን እንግዲህ ረጅም አመት ነው አብርሽ በተለይ በስራ ከተለያየን እንግዲህ በህይወት ያጣነው 12 አመት ሆኖታል። ከዛ በመሃል ደግሞ በህመሞችም ውጭ በመሄድ ምናምን የተፈጠረ ጋፕ አለ። እስካሁን ግን ወይ አብርሽ እንዲያለ ወይ አብርሽ እንዲ ብሎ ነበር የምላቸው ብዙ ነገሮች አሉኝና ከዛ ውስጥ አሁን ቀደም ሰው ሲያወራው ጽፋቸው ይነበራል። ዳንዬ በማግባት ያለበትን ችግር አይተዋል። በታሪክ እኔ ሴት ጓደኛ ሲኖረው ማይቻል አቅም ከሴቶችም ጋር ሲሰራ አላየው። ይሄ ደግሞ ሬዲዮ ፋና ወንድሙ ጽጌ ይመስለኛል ረሳውት ምክትል ስራ አስኪያጅ ነበረ እና ዛፋና ቁጭ ብለን እናወራለን እንደዚህና የሆነ ፎቶ አሳየው። አብርሽ ለወንድሙ ነው ያሳየው። በጣም የሚያምር በጌታ በጣም የሚያምር የጸጉሩ ልጫነት ምናምን ቅላቱ ውፍረቱ በጣም ይገርማል። ከዛ ሲያሳየው እንዴት አብርሽ ይሄ አንተ ነህ አለው። ይሄ አንተ ነህ
አንተ ምን አይነት ወኔን ያለ እኔ አንተም በሆን ይሄን ፎቶ እያየው እልህ ይዞኝ ይሄን ሰውነቴን መልሰው ነበር ሲለው ወይ ወንድሙ ይሄ አጥንት እኮ ይሄን ስጋውን አይችለውም ማለት ነው። አንዴ ደግሞ ወድቆ ይመስለኛል እዚህ ሊገባ ሲል ወድቆ ያው ሲናደድ ምናምን ትንሽ ይወስዳል። እንደዛ እንግዲህ ሞቅ ብሎት ወድቆ እጁን ተሰብሮ አስገብተውት ነበር ወደ ቤትና ሲነግረኝ ራሱ ነው የሚነግረኝ አንቺ ምን ሆንኩ መሰለሽ ስገባ ጠዋት ነው አለ አላቅም እንዴት እንደገባው ነው የማውቀው ነገር የለም። ከዛ ጠዋት ተመስገን እየሰንጠራራ እጃየው እዚህ ጋር እጃየዋል። እስማም ከምን አይነት ሴት ጋር ተኝቼ ነው የት ነው ያለሁት ማን ያስተኛኝ ብዬ እጇን ብድግ ሳረገው የኔ እጅ ነው አለ እጁ ተሰብሮ አልኳል። ከዛ ሲመት ምን ሆንክ ሲሉኝ ብርድ አውልቆኛል ስጋ ብርድ አውልቆብኛል። አንዴ ደግሞ ሐኪም ቤት ሄደ በጣም ታሞ ጨጓራውን ያመው ነበር ምናምን እና እንግዲህ ለጽሁፍም ለምንም የሚወስዳት ነገር አለች። እዛ እንግዲህ ስቱል ስጥ ምናምን ተብሎ መጣ። በስንተኛው ቀን አብርሽ እንዴት ሆንክ ሄድክ ሐኪም ቤት ውጤቱን አየው ስለው አየሁት እኮ አለኝ። ምን አሉ ስለው አብርሃም የሰው ነው ያልኛ የከብት አላልንም ማለት አረንጓዴውን እኛ የሰው ነው ያለ የከብት ለምክር የማይመች ምናምን አይነት ሰው ነው። እንጂ ደግሞ ከቤት ማዘር እንዲወጡ አይፈልግም። እንግዲህ ስላለው ፍቅር ተናግረናል። ከቤት መውጣት ተነስተው ክፍለ ሀገር ሄዱ መሰለኝ እና በጣም ተናዷል። ለምን ትሄዳለሽ በዚህ እድሜዋ እንደዚህ ሆና አሟታል ደክማታልና በጣም ተናዶ ትንሽ ጊዜ ቆይተው መጡ። ማዘር መጣቻለ በእውነታው አብርሽ እንኳን ደስ አለ በጣም ተጨንቀ ነበር እንኳን ደስ አለ ስል ምን ዋጋለው ሰው ሸንኮራ ምናምን ጤፍ ምናምን ይዞ ሲመጣ አይታል። እሷ ይችን መታለጻ ልጅ ይዛ መጣች ምን እናርጋት የዘመር ልጅ ይዛ እና በቃ አብርሽ አሁን ራሱ የጠፉብኛሉ ዳንጌ እና አብርሽ በጣም ለብቻው የሆነ መዝገበ ቃላት የሆነ ሰው ነው። በጣም ይለያል የተለየ ነው። አንዳንድ ሰዎች አሉ ድጋሚ እማታገኛቸው ድጋሚ ይፈጠራሉ ብለን ማትገመታቸውና እንደዋዛን ያጣ ነው። እኔ በጣም ነው ማዝነው በጣም መቼም ያው ቀደም ሲል እንደተናገር ነው ያው በርካታ ወዳጆች አሉት። እሱን አድንቀው እናንተ ቤት መቼም ሁሌ ሙሉ ነው። እሱን ብሎ የሚመጣ ሰው በጣም በርካታ ነው። በተለይ ደግሞ ያው ከኪነ ጥበብ ከጀመረ ጊዜ ጀምሮ አብረው ጀምረው ስመገናና የሆኑ የኪነ ጥበብ ባለሙያተኞች ሁሉ በፊት ይመጡ ነበረ። ከውልደቱ በኋላ እንዴት ነው እሱ መተው ይጎበኛችኋል? ያለውን ነገር እስቲ ያጫውቺኝ። ዳንዬ እንግዲህ መቼም ያደረገ ሰው ይመሰገናል አይደል? አብርሃም በህመሙ ጊዜ ብዙ በጣም ብዙ ያልጠበቅ ነው ማለት በዚህ ደረጃ ውለታ አብርሃም በዚህ ደረጃ ውለታ ይከፈለዋል ብለን ባላስብን መንገድ እጅግ በጣም ብዙ ሰው ተረባርቦ ነው አብርሃምን ያሳከሙ። በህመሙ ጊዜ በሞቱ ጊዜ በቃ በጣም ቤተሰብ ሆነው በተለይ የእናቴን ፍቅር ያውቁ ስለነበር እናቴ እንዳይሰማት ብለው እናቴ በህይወት እስከነበረችበት ሰዓት ድረስ በጣም ብዙ የኪነ ጥበብ ሰዎች ከጎናችን ነበሩ። አሁን ግን እናቴ ካረፈች በኋላ ማንም የለም። እኛ ግን ለእህቶቹ ምን ይሰማናል መሰለ በቃ የተረሳ ነው የሚመስለን። ግን እናቴ በህይወት በነበረች ጊዜ በቃ አብርሃም አልሞተም ነበር የምንለው። ምክንያቱም እነሱ ሁሌ ከጎናችን አሉ። በዓል እንኳን አደረሳችሁ ይሉናል። ፈረንሳይ ላይ በመጡበት አጋጣሚ ሁሉ እናቴን ሳያዩት አይሄዱም እና በቃ የአብርሃም መሞት ሁሉ እንዳይሰማን ነበር የሚያደርጉት። አሁን ግን ከእናቴ ህልፈት በኋላ ግን ማንም የለም አጠገባችን። ምንድነው ምን አድርገን ነው ብለን እስከሚጨንቀን ድረስ ማለት ነው። አሁን ላይ ማንም የለም። አብርሃም ዘመኑ በሙሉ ሲሰራ ወደ ውጭ ወጥቶ አያውቅም። እንግዲህ እርሙን ነው አንድ የወጣው እንግዲህ ጀርመን ለሕክምና ወጣ። በዛው ነው የቀረው እና እናትየው እስከ መጨረሻው ድረስ ሁሌ እኔ መጣ ነበርና ሁሌ ነው የሚቆዝሙት። እንደውም አንዳንዴ የማልመጣባቸው ሰዓቶች ምን እንደሆኑ ታውቃለህ? እኔ ከመጣው እሱን የሚያዩት ነው የሚመስለኝና
በጣም 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 የተጎዱ ናቸው። እንደውም የእድሜያቸውን መጨረሻ ሁሉ እኮ ያን ያህል ያፈጠናቸውም የእሱ ይመስለኛል። እኔን አስቀምጠ እኔ እድሜን ይህን ያህል ጊዜ ቆይቼ የኖርኩ ሰው እንዴት ልጄን ወሰርክብኝ ብለው ከፈጣሪ ጋር ሁሉ የሚጣሉ ነበሩ እና ቀብሩ ደግሞ በጣም ደስ ይላል። ጥሩ አቀባበል፣ ጥሩ የቀብር ስነ ስርዓት ነው የተካሄደለት። ይኸው ታሪኩም በጣም በሚገርም ሁኔታ ነው አለም ነዋሴ ያነበበው። ግን ሆኖም እንዳለችው እሷ እህቴ እንደዚህ የሚረሱ ሰዎች እንዳለችው እንደው የቅርብም አብሮ የሚሰሩ ሰዎች ምን የሚያሉ አብርሃም እስካለ ድረስ በውስጣቸው ቤተሰብን የመጠያየቅ ለበዓል እንኳን አደረሳቸው ያ የተለመደውን በፊት ይደረግ የነበረውን ነገር አትሊስት አሁን ዛሬ ቴክኖሎጂው አሪፍ ነው። በስልክም ሆነ እንዴት አደረሳችሁ መባባልም በጣም ደስ የሚል ነው ብዬ አስባለሁ። እንግዲህ አብርሃም በሞት አጥተነዋል። ስራው ግን አሁንም ድረስ በብዙ አሁን ወንድሜም እሱን እኮ አሁን ሆኖ የሚሰራ የለም። አሁን ብዙዎች ዘፋኝ ለመሆን እንተናን ተከትዬ እንተናን እንትን ብዬ ነው የሚወጡት በአርቱም ሆነ በቲያትሩም ሆነ በምናምን። ግን አብርሃምን ሆኖ መነባነብ በተለይ የሱን የስታንድ አፕ ኮሜዲ እኮ የመጀመሪያው እኮ አብርሃም አስመላሽ ነው። ማን ነበር በፊት? የለም እኮ በውጭ ካልሰማን በስተቀር። አሁን ግን ብዙዎች በስተዋል። ግን እሱን ሆኖ እሱ ነው አራያ የሆነው የሚለውን እንግዲህ ያገኘ ነው ይሄ ወንድሜን ነው። እንግዲህ ወደፊት ደግሞ የሱን ታሪኮች በተለያየ ነገር ውስጥ እየተጠቀሙ ሌሎች ልጆችም እንደዚህ እያነሱ የሱን መንገድ እየተከተሉ የሚሄዱበትን መንገድ ቢፈጠርላሉ። ይህን እድል እንግዲህ የሚያገኙ ሰዎች በጣም የታደሉ ናቸው ብዬ አስባለሁ። አብርሃም ቀጣይ በውስጣችን እስካለን ድረስ እናስበዋለን ብዬ አስባለሁ። አመሰግናለሁ። እና ምን እናስባለን መሰለ ኢትዮጵያ ቴሌቪዥንና ኢትዮጵያ ሬዲዮ ስራዎቹን ከዚህ በፊት ያው እንዳልኩ ውክልና ያለው ሰው ከመጣ እንሰጣለን የመስጠትም ግዴታ አለብን ብለውን ነበርና እንደገና እንደ አዲስ ስራዎቹን አሻሽለን ዘመናዊ አድርገን አሁን እሱ ወንድሜም አለ አንድ ላይ ሆነን በህብረት ሆነን ወደ ህዝቡ ያንን የነበረውን አሁን ላለው ትውልድ ምክንያቱም አብርሃም አሁን 12 አመት ሆኖ ከሞተ ነገ ከነጎዲያ አሁን ያለው ትውልድ አያውቀው እንዲህ ተረስቶ ተደፋፍኖ እንዳይቀር የሆነ ነገር ለማድረግ እያሰብን ነው። ያው ቤተሰቡ ተነጋግረን የሆነ ነገር ማድረግ ያው ጥሊም ከዚህ በፊት አውርተንበታል ከጥላውን ጋር ተረስቶ እንዳይቀር እንቀስቅሰው የሆነ ነገር እናድርግና ወደ ህዝብ እንደገና ወደ አለው ትውልድ አሁን ያለው ትውልድ እንዲያውቀው እናስተዋውቀው ወደሚለው ነገር ሄደናልና እንግዲህ ያው እግዚአብሔር ከረዳን እንደ እግዚአብሔር ፈቃድ እሱን እናደርጋለን ብለን እናስባለን። እኔ በእውነት ከ12 አመት በኋላ ወንድሜ ዛሬ አብሮኝ እንዳለ ያልተሰማኝ ማለት ለካ አልተረሳም፣ ለካ የሚያስታውሰው ሰው አለ፣ ለካ የሙያ ባልደረቦቹ ከጎኑ አሉ ብዬ እንዳስብ አደረገኝና ይቺ ቀን ከ12 አመት በኋላ እንደገና ወደ ኋላ ተመልሼ ወንድሜን እንዳስብ ነው ያደረገኝና ይህንን ፕሮግራም አስበህ አንተም እኛንም አክብረህ እሱንም ሳትረሳ ቤታችን ድረስ መጥተህ ይህንን ፕሮግራም ስላደረክ እኛም በቤተሰቦቼ ስም እጅግ በጣም አድርጌ ከልብ አመሰግናለሁ። ንጹዬ አብሮ አደጌ እህቴ ጓደኛዬ በእውነት በጣም ነው የምወድሽ። በጣም አመሰግናለሁ። እሺ ይርስጥልኝ። ለዚህ ዝግጅት የተባበሩን የአብርሃም አስመላሽ ቤተሰቦችን ስለ አብርሃም አስመላሽ የምናውቀውን እንናገራለን ብለው የራሳቸውን ጉዳይ ተወት አድርገው እዚህ የተገኙልንን አርቲስት ንጹህ ኃይሌን፣ አርቲስት ጥላውን ዘውገን፣ ጓደኛው ሀብታሙ ገብሬንና ሰለሞን መንግስቱ ከልብ እያመሰገንን እንዲህ ሰው በማንነቱ እንዲኮራ በሀገሩ ትውፊት ባህል እንዲኮራ እንደነዚህና መሰል ስራዎች አሁን ላለው ትውልድ ማድረስ ማቀበል ያስፈልጋል። ይህንኑ መልእክት የሚከታተሉ የሚመለከታቸው አካላትም ገዛ ያደርጋሉ ብለን እናስባለን። ስለ አብርሃም አውርተን ብናመሽ ብናነጋ የሚያልቅ አይደለም። በኖረባቸው ጥቂት ዓመታት ከእድሜው በላይ የሰራ ብዙ ስራዎችን ለኪነ ጥበብ አፍቃሪዎቹ ያደረሰ በተለይ ደግሞ ይሄ ባህሉን ቱባውን የአማርኛ ቋንቋ
ከዚህ ከደጋው በግ ወይንም የተለያዩ ነገሮችን ለመሸጥ የሚመጡ የአካባቢው ተወላጆችን እየተከተለ ከስር ከስራቸው በመልቀም በእንዲህ አይነት ጸጋና መታደል ብዙ የቋንቋ ውበት ያለባቸውን ስራዎች ለኪነ ጥበብ አፍቃሪያን ሲያደርስ ነው የኖረው። በ1957 ዓመተ ምህረት ወደዚህ ምድር ከመጣ በኋላ በ2006 ዓመተ ምህረት ግብዓተ መሬቱ ተፈጽሟል። እነሆ እልፈት ህይወቱ ከተሰማበት 12 ዓመታትም ቢሆን አብርሃም አስመላሽ በመላው የኪነ ጥበብ ወዳጆች ልብ ውስጥ የማይጠፋ በመሆኑ ዛሬ በአብርሃም አስመላሽ ቤት ተገኝተን አብርሃምን ለማስታወስ ለመዘከር ያዘጋጀነው ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስክናገኛችሁ በያላችሁበት ሰላማችሁ ይብዛልን። ሰላም። እኛ ኢትዮጵያውያን ሁላችን ምንም ሳይኖረን ነው የሚዛቅ ፍቅራችን። እንዲህ እንዳላችሁ እንዲህ እንዳለነ ደግሞ የዛሬ ዓመት ቸር ያገናኘን።